ታሪክ የማያውቅ ትውልድና ስፖንኬ የሌለው መኪና አንድ ነው። ያህደገን ማለት መልሰው ጠፋ ዘንድ ያልወደደ ከወደቅንበት ያነሳን የጨለማችን ብርሃን የሞታችን ትንሣኤ መድኃኔ ዓለም ኢየሱስ ክርስቶስ ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የተመሰገነ ይሁን። ሰዓሊተ ምሕረት ቅድስተ ቅዱሳን የቅዱሳን መዓዛቸው የካህናት ማዕጠንታቸው የሊቃውንት ድርሰታቸው የካህናት ጸሎታቸው የምእመናን እንባቸውን የምታብስ እናታችን ቅድስት ድንግል ማርያም ለእሷም ክብር ምስጋና ይድረስልን። ክቡር አባታችን መላከ ሳይል ቆሞስ ገነት የዚህ ታላቅ ገዳም አስተዳዳሪ እንዲሁም መጋቢ ሐዲስ መምህር ዘመኑ የዚህ የደብረ ሰላም አባ ለማርያም ስብከተ ወንጌል ኃላፊ ታላቁ መምህራችን መምህር መሰረት ዘላለም የዚህ ታላቅ ቤተክርስቲያን የአቋቋም መምህርና እንዲሁም ሊቃውንተ ቤተክርስቲያንን ዓለሙን ሞልተው ያስተምሩ ዘንድ እንደ ሰማይ ከዋክብት እንደ ምድር አሸዋ አብዝተው አድምቀው እያስተማሩልን ያሉ ሌሎችም እንዲሁ ለጸወይኩ ስመክሙ ለጸወይኩ አስማቲክሙ ስማቸውን ያልጠራዋቸው እግዚአብሔር የሚያውቃቸው በየማይረጋቸው ካህናት ሊቃውንተ ቤተክርስቲያን አባቶች ሊቃነ ምስጢር ዲያቆናት እንዲሁም ደግሞ እግዚአብሔር ቃሉን ትሰሙ ዘንድ ከሩቅም ከቅርብም የጠራቸው ምእመናን አባቶች ወንድሞች ምእመናት እናቶች ሕፃናትን ጭምር በእግዚአብሔር ስም እንደምን ዋላችሁ እንደምን አመሻችሁ እንደምንስ ለሰዓት አደረሳችሁ አሜን ብለን እናመሰግን ዘንድ አንደበታችን ከፍቶ እግራችንን ከኃጢአት ማሰሪያ ለይቶ ለዚህ ሰዓትና ጊዜ ያደረሰን የጊዜ ባለቤት እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ጂሃድገከ የትምህርታችን መነሻ የሚሆነው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈላቸው በምዕራፍ 13 ከቁጥር ተራ ቁጥር 5 ላይ እናገኘዋለን። ቃሉ እንዲህ ይላል፣ አልተውህም የሚል ኃይለ ቃል ነው። እስኪን ቃል አብረን እንዲህ ጋር እንበል። አልተውህም። ቅዱስ ጳውሎስ ለዕብራውያን ሰዎች እንዲህ ብሎ ጽፎላቸዋል። ይህች ዕብራውያን በይሁዳና በአይዛብ ሀገር መካከል የሚገኙ ሰዎች የሚኖሩባት ነው። ዕብራዊ በአንድ ኤቦር በሚባል ሰው ዕብራውያን በአንድ በይሁዳ አይሁዳውያን እየተባሉ መጠራቱ እንዲሁ አለ። ኢትዮጵያውያን እንደምንባለው ማለት ነው። ታዲያ እነዚህ ሀገር ሰዎች ኦሪትን ትናንት መምህራችን እንደነገሩን ብዙ ጊዜ ቅዱስ ጳውሎስ ይጽፉ የነበረ ኦሪትን ከፍ ወንጌልን ዝቅ ጽድቅን ዝቅ አድርገው የሚመለከቱ ምዕመናን ነበሩና ለነዛ እየጻፈ ለዕብራውያን ሰዎች በጣም ገንዘብ የሚወዱ የገንዘብ ፍቅር ያላቸው እንግዳ መቀበል የማይወዱ ከእግዚአብሔር ይልቅ ገንዘብ ተሎ የሚደርስላቸው የሚመስላቸው ሰዎች ነበሩና ወደ ላይ ከፍ ብለን ከምዕራፍ 13 ከቁጥር 1 ላይ ጀምራችሁ ስትመለከቱ ሁላችሁም በአንድነት ወይም በፍቅር ኑሩ፣ እንግዳ መቀበልን አትርሱ። እንግዳ በመቀበል አንዳንዶቹ ሳያውቁ ሥላሴን አንዳንዶቹ ደግሞ መላእክትን እንደነሎት ያሉ ተቀብለዋልና እንግዳ መቀበልን አትርሱ። አካሄዳችሁም ገንዘብን ያለመውደድ ተናገረ በኋላ እግዚአብሔር እንዲህ ብሏቸዋል፣ አልተዋችሁም ወይም አልተውህም ብሎ ቅዱስ ጳውሎስ ተናግሮልናል። ስለዚህ ቅዱስ ጳውሎስ የቀደመ ስሙ እንደሚታወቀው ሳውል ይባላል። ኦሪትን የሚያምን ኦሪትን አበጥሮ አንጠርጥሮ ከአባቶቹ እግር ቁጭ ብሎ የተማረ ሊቅ ነው። ወንጌልን ደግሞ ለመቀበል ወደ ኋላ ያለ ሰው ነበርና በዘመኑ የነበሩ ክርስቲያኖችን እያሳደደ ከዋሉበት እንዳይውሉ ካደሩበት እንዳያድሩ ከሀገር ወደ ሀገር እያሳደደ ሲኖር እግዚአብሔር ለበጎነት ይመርጣልና ከደማስቆ ክርስቲያኖችን የሚያሳድድበት መልእክት አጽፎ ወደ ኢየሩሳሌም ወይም ከተርሴስ ወደ ኢየሩሳሌም ሲሄድ እግዚአብሔር በመብረቅ ድምጽ የጠራው ሰው ነው። መብረቅ ድምጽ አሰምቶ አንተ ማነህ ሲለው እኔ የናዝሬቱ ኢየሱስ ነኝ፣ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ፣ በሰይፍ ላይ ብትቆም ወይም ችንካሩን ብትረገጠው ለአንተ ይብስብሃል ብሎ
እግዚአብሔር በማስደንገጥና ታምራዊ በሆነ ኃይል የጠራው ሰው ነውና ቅዱስ ጳውሎስ ብላ ቤተክርስቲያን ሰይማለች። እዛ በፊት ስሙ ሳውል ነበር፣ አሁን ደግሞ ጳውሎስ ብለዋለች። ምን ማለት ነው? ብርሃን ማለት ነው። ብርሃን ማለት ነው። ቤተክርስቲያን ለሰዎቹ ብርሃን ናትና እምነታችን ብርሃን ነውና ወንጌል ብርሃንን የምትሰብክ ራሱ ብርሃን ሆኖ አነ ውእቱ ብርሃኑ ለዓለም ብሎ እኔ ብርሃን ነኝ ብሎ ሌሎችንም ደግሞ እናንተ የዓለም ብርሃን ናችሁ የሚል የክርስቶስ ልጅ ነውና ቅዱስ ጳውሎስን ብርሃን ብለዋለች። ምክንያቱም ስራው ብርሃን ስለሆነ ነው። ስም ከግብር ጋር አንዳንዴ ይወጣል፣ አንዳንዴ ደግሞ ስማችን ሌላ ግብራችን ሌላ ይሆናል። ልክ እንደ ይሁዳ ማለት ነው። ይሁዳ ማለት ትርጉሙ ምን ማለት ነው? ታማኝ ማለት ነበር። ይሁዳሳ ምንድን ነው? ታማኝ ነው አይደለም፣ ሌባ ነው። ስለዚህ አንዳንዴ ስሞቻችን ከስራችን ጋር ይሄዳል። ስምን አይተው ስራን አይተው ስምን ያወጣሉ አባቶቻችንና ቅዱስ ጳውሎስ በዛ ዘመን እሱም ለሌሎቹ ጨለማ ሆኖ ለቤተክርስቲያን ጨለማ ጋሬጣ ሆኖ ወንድሞቹ ሐዋርያትን ያሰድድ ስለነበረ ይህ ስም ተሰጥቶታል። ከጨለማ ወደ ብርሃን ሲመጣ ጳውሎስ የሚባል ስም ተሰጥቶታል። ብርሃን ማለት ነው። ታዲያ ይህ ሲጽፍ 14 መልእክት ጽፏል። እናም እዛ መካከል የመጨረሻው መልእክቱ በዕብራውያን ላይ አልተውህም እያለ ይጽፋል። የማይተው ማን ነው ከተባለ ደግሞ እግዚአብሔር ነው። የማይተው ፈጽሞ የማይረሳ በችግርም ጊዜ በደስታም ጊዜ ስንወድቅም ስንነሳም ሲኖረንም ሳይኖረንም ብንማርም ባንማርም የማይረሳን የማይተውን ማን ነው ከተባለ እግዚአብሔር ብቻ ነው። ምናልባት እኛ መምህራችን ቅድም እንደነገሩን ብዙ ሰዎች የማይተውን የሚመስለን፣ ሀብታችን የማይተውን የሚመስለን፣ ኃይላችን የማይረሳን የሚመስለን ልንኖር እንችላለን። ሆኖም ግን የማይተውን ማን ብቻ ነው ከተባለ ፍጹም ፍቅር የሚወደን እግዚአብሔር ብቻ ነው። ያለ ምክንያት የሚወደን፣ ያለ ምክንያት የሚይዘን። ሰው ሲወድ ምክንያታዊ ነው። ያለ ምክንያት ሰውን አይወደውም። ምናልባት ቅዱሳን ከበቁ በኋላ ሰውን እኩል አድርገው መውደድ ይጀምራሉ። ከዛ ውጭ ግን አንድን ሰው ሙሉ አድርጎ አይወደውም። ምናልባት ዛሬ ሊወድህ ይችላል፣ ልሙትልህ ሊል ይችላል። አንተን ብጠላ መሬት ትክዳኝ ብሎ ሊምልልህ ይችላል። የዓይኔን ብርሃን ይንሳይ ሊልህ ይችላል። ነገር ግን ሰው እንደዛ አይደለም። እስከ መጨረሻው ድረስ የሚወድ እግዚአብሔር ብቻ ነው። ራሱን አሳልፎ እስከ መስጠት ድረስ የሚደርስ። ሰውንማ በተለያየ ጊዜ አይተነዋል። ዛሬ ሲወድን ነገ ደግሞ ሲጠላን፣ ልክ እንደ ክረምትና እንደ በጋ ሲፈራረቅብን፣ እንደ መዓልትና እንደ ሌሊት ሲለዋወጥብን፣ ቀን ሌላ ማታ ሌላ እየሆነብን ሰው ተቸግረናል እኮ። እግዚአብሔር ደግሞ ከዛ የተለየ ነው። አልተውህም አለ እግዚአብሔር። በገንዘብ አትመካ፣ እኔ አልተውህም። ገንዘብ አብሮ አይቀበርም፣ ዝና አብሮ አይቀበርም፣ ህይወት አብራ አትኖርም። ዛሬ የምትመካበት ነገር ሁሉ ዓለም የምትመካባት ዓለም ሁሉ እንደ ዴማስ ኮብልለህ የሄድላት ዓለም ሁሉ ዛሬ ላንተ ጌጥ ብትሰጥህ ላይነህ አምራ ብትታይህ፣ ነገር ግን እሷ ላንተ የምትሰጥህ መቃብርን ነው፣ እኔ ደግሞ ህይወትን ነው የሚሰጥህ ይላል። እውነት ነው። እግዚአብሔር ዓለም የሚሰጠን ምንድን ነው? መቃብርን ነው የሚሰጠን። ብዙ ሰዎች ዓለምን ተከትለዋል። እግዚአብሔር ጠርቷቸው ወደ ኋላ የተመለሱት በጣም ብዙ ናቸው። ነገር ግን ምን አገኙ? መቃብርን ነው፣ ሐሳርን ነው፣ ጉስቁልናን ነው። እግዚአብሔርን የተከተሉ ደግሞ በህይወት ይኖራሉ። እግዚአብሔርን የተከተሉ ሰዎች እስካሁን በህይወት አሉ። ሄኖክን እንዲህ አይደል የሚለው? አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ደግሞ ከሞት ዓይን ሰወረው ይላል። እስካሁን እኮ ያልሞተ ሰው አለ። ሄኖክ በጣም ብዙ ጊዜ ነው ዓለምን አያት። ስንት ዓመት ነበር ሄኖክ በዚህ ዓለም ቆየ የሚለው? 300 ዓመት በዚህ ዓለም ቆየ። ቢያየው መሞት የለም። አየው፣ ሰለቸው። ሀብት ሰበሰበ፣ ምንም ነገር ዝና አገኘ፣ ነገር ግን ሰለቸው። ከዛ በኋላ ምን ያለ? ይህን ዓለም ካልተውት አይተውም አለ። ይህን ዓለም ጥለውት ካልሄዱ አይተውም። እስካሁን አክብሮኛል፣ እንግዲህ ሊያዋርደኝ ነው። ትናንት ወጣት ስለነበሩ ሩጫ ስለምቀድም ይዤ ስለማጠብቅ ዓለም ተቀብላ ወዳኝ ነበር። አሁን ደግሞ
ዓለም እየተወችኝ ነው። ስለዚህ ዓለም ሳትተወኝ እኔ ትቻት እሄዳለሁ። ሳይተወን ነው ትተን መሄድ ያለብን። ምክንያቱም ስለሚተወን ዋስትና ስለሌለው ማለት ነው። እንዲያ ብሎ ተሰወረ፣ ወደ ገነት ይወደቀ። እግዚአብሔርም በዛ ሰወረው። አካሄዱን ከማን ጋር ስላደረገ ነው ምዕመናን? አካሄዱን ጋር ከማን ጋር ስላደረገ? ከእግዚአብሔር ጋር ስላደረገ፣ ከማይተው ከእግዚአብሔር ጋር እያቆሰልነው እንኳን አቆሰላችሁኝ የማይል እየሰደብነው እንኳን ፊቱን የማያጠቁርብን እግዚአብሔር። ሰዎች እኮ ስናመሰግናቸው እንኳን አያምኑንም። እያመሰግናቸው አያምኑንም። ለምን? አሁን የሚያመሰግነኝ እንዲህ እንዳደረግለት ፈልጎ እንጂ በእውነት ከልቡ ነው እንደሚያመሰግነኝ። እኔን የሚወደኝ እንዲህ ያለ ነገር ፈልጎ ነው። እኔን የሚከተለኝ እንዲህ ያለ ስራ እንድሰራለት ፈልጎ ነው እንጂ እያለ በጣም ብዙ ሰው ስንወደው እንኳን ፍቅራችንን አይቀበለንም። ምክንያቱም ሰው ምክንያታዊ ነው። የሆነ ነገር ከሌላችሁ ሰው አይጠጋችሁም፣ አይቀርባችሁም። ትናንት በጣም ብዙ ሰዎች ነበሯችሁ የሚከተሏችሁ ልክ እንደ ኢየሱስ ክርስቶስ። የሰውን ፍቅር መመልከት ያለባችሁ ከኢየሱስ ክርስቶስ ላይ ነው። ታውቃላችሁ እግዚአብሔር 5 ገበያ ሕዝብ ይከተለው ነበር አለ። ለ5 ገበያ ሕዝብ ለ5,000 ሰው ሁሉ እግዚአብሔር 5 እንጀራ ለ5,000 ሰው 2 ዓሣ ለ5,000 ሰው መገበ። ያኔ ሰው በጣም እግዚአብሔር የሚከተለው በዛ። አንዳንዶቹ ወደ ተራራ እየወጡ፣ አንዳንዶቹ ደግሞ በመርከብ ቀድመው እየሄዱ ክርስቶስን ማየት ይወዱ ነበር። አንዳንዶቹ ደግሞ ቁመታቸው ሲያጥርባቸውና የሰው ብዛት ክርስቶስን ለማየት ሲጋርዳቸው ወደ ዛፍ እየወጡ ክርስቶስን ይመለከቱ ነበር። ያ ዘመን በማን ዘመን ነበር? ክርስቶስ በደስታ በነበረበት ጊዜ። ምክንያቱም ክርስቶስ ወደ መከራው ሳይገባ ዕለተ ዓርብ ሳትመጣ የሚከተሉት በጣም ብዙ ነበሩ። ወደ ሰርግ ቤት ሂዶ ባዶ ውሃ ወደ ጠጅ ሲቀይር፣ ሐዘናቸው ወደ ደስታ ሲለውጥ የሚከተሉት በጣም ብዙ ነበሩ። 12 ዓመት ደም ሲንጠፈጠፋት የነበረች ያችን ሴት ልብሱን ነክታ ስትድን ያጁና ያድነቁ የተከተሉ በጣም ብዙ ነበሩ። በትምህርቱ ያልተሳቡ፣ በመልኩ ያልተሳቡ፣ በደም ግባቱ በታምራቱ ያልተሳበ ማንም ሰው አልነበረም። እኛውም ፈሪሳውያን ምን ይሉት ነበር? መናሁ ሁሉ ዓለም ተለወድሬሁ፣ ዓለም ሁሉ እሱን ተከተለ። እንግዲህ እኛን ማን ሊከተልን ነው እያሉ እስኪቀኑበት ድረስ ዓለም ሁሉ ክርስቶስን ተቀበለው። ነገር ግን አንድ ቀን ደግሞ የሚርቅበት ሰዓት መጣ። ዕለተ ዓርብ መጣች። መቼስ ይህች ዓለም ሁሌም ፀሐይ ወጣባትም አይደለም። 12ቷን ሰዓት ይቅርና በ24ቷን ሰዓት ይቅርና 12 ሰዓት እንኳን ሙሉ ፀሐይ እኮ ብርሃኗን አናገኝም። ደመናው ይወጣል፣ ዝናብ ይመጣል። ይህች ዓለም ደስታዋ ከፊል ነው፣ ዘላቂ አይደለችም። ክርስቶስን ስትከተል የነበረች ዓለም ዕለተ ዓርብ ስትመጣ ሰው መለየት ጀመረ። ያ ትናንት የህብስቱን መበርከት፣ የዓሣውን መብዛት፣ የክርስቶስን ታምራት ያይና ይመለከት የነበረ ህዝብ ወደ ኋላ ማፈግፈግ ጀመረ። ይተውት ጀመር። እሱ ይዟቸዋል፣ አስቀድሞ ጠርቷቸዋል። እነሱ ደግሞ ይርቁት ጀመር። እናም ዕለተ ዓርብ ሳትደርስ በዕለተ ሐሙስ ጀምሮ አንዳንዶቹ ሌላ ቃል ይናገሩ ጀመር። እነ ቅዱስ ጴጥሮስ ክርስቶስ ሆይ ያንተን ሞት የኔ ያድርገው፣ እኔ ልሙትልህ፣ እኔ ደፋ ልበልልህ እያሉ ይምሉ ጀመር። ክርስቶስም ማይምረ ኅቡዓት ነውና ዝም ብሎ ይመለከታቸዋል። ጴጥሮስ መሐላውን አበዛ። እንዲህ ልሆንልህ ሌሎች እንኳን ቢክዱን ያልክድህም። ለምን ስለ ሌሎች ማውራት አስፈለገ? የካደ እኮ ሌሎች ሰውን የካዱ ራሱን የካዱ። የሚገርመው በኋላ ደግሞ እንዲህ ልሆንልህ እባክህ ያንተ መከራ ለኔ ይሁን ሲል ነበር ምሽት ላይ ሐሙስ ምሽት። ከዛ ያችን ምሽት ሰዓቷን ሳይጨርስ መካድ ጀመረ። አላውቀውም ማለት ጀመረ። አየህ ትናንት እኮ መርከቡን ጥሎ ትዳሩን ጥሎ የተከተለው ቅዱስ ጴጥሮስ ነበር ክርስቶስን። እኔ ሽማግሌ ነኝ እንዴት ካንተ ከወጣቱ ከክርስቶስ ጋር እጓዛለሁ ሳይል ያን ሁሉ ሀብቱን ጥሎ ዝናውን ጥሎ፣ ዝና እስከ ክርስቶስ በላይ የሚሰጠው ዝና አልነበረምና ሽምግልናውን ረስቶ ሚስቱን ጥሎ ይከተል የነበረ ቅዱስ ጴጥሮስ አሁን ጀምሮ ምን አለ? አላውቀውም ማለት ጀመረ። የሰው ፍቅር እንዲህ ነው። ከዛሳ ትናንት በጣም ብዙ ህዝብ ነበሩ፣ ወይን የተቀዳላቸው ህብስት የተሰጣቸው ብዙ ምዕመናን ነበሩ። ዕለተ ዓርብ ደግሞ ስትመጣ ምን ይሉ ነበር? ከፈሪሳውያን ጋር ሆኖ ምን አሉ? ይሰቀልልን አሉ። አያችሁ ታዲያ
ለክርስቶስ ያልሆነች ዓለም ላንተ ትሆናለች፣ ላንቺ ትሆነሻለች። ለክርስቶስ ያልሆነ ዓለም ክርስቶስ ዋጋ ከፍሎላቸው ክርስቶስ ጠርቷቸው ከወደቁበት መጥቶ አነሷቸው እንኳን ወደኋላ ያደረጉትን ክርስቶስን እናስታውስ እስኪ። ይህ ብቻ አይደለም። በዕለተ እሑድ ማለትም የሆሳዕና ጊዜ ሕፃናቱ ሳይቀር ከጀርባ ላይ ሆነው ያመሰግኑታል። አንዳንዶቹ ደግሞ አይደለም አንተ ይቅርና አንተ የምትሄድባት አህያ እንኳን መሬት መንካት የለባትም ብለው ልብሳቸውን ያነጥፋሉ። አንዳንዶቹ ዛፉን እየዘነጠፉ ዘንባባ ይዞ አመሰገኑ። እንዲሁ ነው ሰነበቱና ዕለተ ዓርብ ስትመጣ ትናንት ያነጠፉለትን ክርስቶስን መረገጥ ጀመሩ። ትናንት ባመሰገኑበት አንደበት ዛሬ ደግሞ ይህ ማን ነው? በእውነት ክርስቶስ ከሆነ እስኪ ራሱን ያድን ማለት ጀመሩ። የሰው ፍቅር እስከዚህ ድረስ ነው። ትናንት ወይን ከቀዳለት ዛሬ ደምን ሊያፈሰው ይችላል። ትናንት ህብስ አበርክተህ ብታበላው፣ ትናንት ልዩ የሆነ ግብዣ ብታደርግለት ከወጣ በኋላ ምን ነው የሚለን? ይህ ሰው ግን ከየት አግኝቶ ነው? ሰርቆት ይሆን? ዘርፎት ይሆን? ወይስ ብዙ ነገር ነው የሚለን? ተውት፣ ነገሩ ብዙ ነው። ለሰው ባደረግንለት ቁጥር የሚያደርግብን በጣም ብዙ ነው። እግዚአብሔር ግን ምንም ሳንሰጠው እየራቀ ነው የሚቀርበን፣ እየጠላ ነው የሚወደን ብቻ ነው። በትንቢተ ሆሴዕ ምዕራፍ 11 ከቁጥር 2 ላይ እንዲህ ይላል፣ በከመ አፍቀርክዎሙ ከማሁ ርሕቁምኔ፣ እኔ አብዝቼ ብጠራቸው አብዝተው ራቁኝ ይላል። አብዝቼ ምን ብላቸዋል? አብዝቼ ብጠራቸው አብዝተው ራቁኝ። እግዚአብሔር ፈጽሞ ወደደን፣ ፈጽመን ጠላ ነው። እግዚአብሔር ፈጽሞ ሁሉን ነገር ሰጠን። የማይሰጠውን ስጋውን የማይሰጠውን ደሙን ሰጠን። እኛ ደግሞ ከዛ ወደ ኋላ ተመለስን። አሁንም ድረስ እግዚአብሔር አልተውህም ይላል። በእሳት መካከል ብትሄድ እሳቱ እንዳያቃጥልህ አለው። በወንዞች መካከል ብትሄድ ወንዙ እንዳያሰጥም አለው። እኔ አንተ አምላክ ነኝ፣ አልተውህም፣ አትፍራ እያለ እግዚአብሔር ያጽናናናል። ታዲያ የእግዚአብሔርን ቃል መስማት ደግሞ አስፈላጊ ነው። የእግዚአብሔርን ቃል እየሰማ ያልተለወጠ ማን ነው ከተባለ የሰው ልጅ ነው። ሁሌም የእግዚአብሔር ቃል እንደ ክረምት ዝናብ ይወርዳል፣ መለወጥ አልቻልንም። የእግዚአብሔር ቃል ሲነገር ድንጋዮች ይሰነጠቃሉ። የእግዚአብሔር ቃል ሲነገር አይተናል፣ የቤተ መቅደሱ መጋረጃ ሲሰነጠቅ። የእግዚአብሔር ቃል ሲነገር መቃብራት ሲከፈቱ አይተናል። እኛ ደግሞ የእግዚአብሔርን ቃል ስንሰማ አይደለም ልባችን ሊከፈት ይቅርና ልባችን እንዳልጠነከረብን፣ አይደለም እንደ መቃብር ሊከፈት ይቅርና ልባችን ድረስ ታሸገብን። የእግዚአብሔርን ቃል እንዳንሰማ አልተውም የምትለዋን ቃል እንዳንሰማ፣ እችን ስለማንሰማ ተስፋ እንቆርጣለን። የሚመጣ ሁሉ ተስፋ ሲያስቆርጠን፣ ስናዝን ስናለቅስ፣ ቀኑ ጨለማ ሆኖብን ከሰማይ ወርዶ ለኛ ብሎ ታንታክር ዋጋ ከፍሎልን አሁንም ድረስ ዋጋ ያልተከፈለልን የምንመስል፣ ለእንስሳት ብቻ ዋጋ የተከፈለላቸው የሚመስልን ብዙዎች አለን። ግን ዋጋው የተከፈለ እኮ ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል አይደለም፣ ለእኛና ለእናንተ ነው፣ ለማንም አይደለም። እንዲህ ሆኖ ፍቅሩን አልተረዳነውም፣ መጋቢነቱን አልተረዳነውም። ኑሮ በጨመረ ቁጥር አሁንም እናለቅሳለን። እስኪ ቀና ብለን እግዚአብሔር እንጠይቀው። ከዚህ የከፋ ዘመን አልነበረም ወይ? ችግሩ እኮ ታሪክ ስለማናውቅ፣ ታሪክ ስለማናነብ፣ አባቶቻችን በየትኛው መንገድ እንዳለፉ ስለማንረዳ እኮ ነው። በጣም ብዙ ዘመን አልፏል፣ ቀኖች ተቆጥረዋል፣ ዘመናት አልፈዋል። ግን ታሪክ ስለማናውቅ፣ ትናንትን ስለረሳን አሁንም ድረስ ልክ እንደ መጻጉዕ የሐዘን መዝሙር መዘመር ብቻ የምንፈልገው፣ ሁሌም ሰው የለኝም ማለት ብቻ። ሰው ላይኖርህ ይችላል፣ ነገር ግን ሰው የሆነልህ አንድ ክርስቶስ አለ። ሰው የሆነልህ አንድ ክርስቶስ አለ። ስለዚህ ወደ ኋላ መለስ ብሎ ታሪክን ማጽናት ያስፈልጋል። ታሪክ የማያውቅ ትውልድና ስፖኪ የሌለው መኪና አንድ ነው። ምን የሌለው መኪና አልኳችሁ? ስፖኪ የሌለው መኪናና ታሪክ የማያውቅ ትውልድ አንድ ነው። ነገን ማየት አይችልም። ስፖኪ ከሌለው መኪናው በኋላ የሚመጣውን ማወቅ አይችልም፣ ማየት አይችልም። ታሪክ የማያውቅ ትውልድ ደግሞ ስለ እናቱ ስለ ቅዱስ ቤተክርስቲያን፣ ስለ ሀገሩ ስለ ኢትዮጵያ ማወቅ አይችልም። እሱም ለኢትዮጵያ አይጠቅማትም፣ እሷም ለእርሱ ደግሞ ማጠቅም መስላት ታየዋለች። እንዲህ ያለ ትውልድ ነው የተፈጠረው፣ ታሪክ የማያውቅ።
እሱ ታሪኩን የሚያውቀው የተበላሸ ታሪክ እነንተና የጻፉትን ሀገርን ከሀገር የሚያያይዝ የሚለያይ ያህን ያነባል። እግዚአብሔር ለሀገሪቱ ምን አይነት ዋጋ እንደከፈለላት አባቶቻችን መቃብራቸው እንኳን ሳይታወቅ በበረሃ ደማቸውን ላፈሰሱላት አጥንታቸውን ለከሰከሱላት ለኢትዮጵያና ወይም የኢትዮጵያን ታሪክ ደግሞ የማያውቁት ምን ኢትዮጵያዊ ነው ይባላል። ስለዚህ እኛ ኢትዮጵያውያን ለመባል ኢትዮጵያን ማወቅም ያስፈልጋል። ክርስቲያን ለመባልም የቤተክርስቲያን ታሪክ ማወቅ ያስፈልጋል። የአባቶቻችን ልጆች ነን ለማለትም ደግሞ የአባቶችን ታሪክ ማወቅ ያስፈልጋል። እንዲያ ስንሆን ለሀገርም ለቤተክርስቲያንም እንጠቅማለን ማለት ነው። ስለዚህ እግዚአብሔር አልተውህም አለ። እግዚአብሔር አይተወንም። ምናልባት ዝም ቢለን እንዳልሰማ ቢያልፈን የተወን ሊመስለን ይችላል። እንዳልተወን ደግሞ ትናንት የከፈልን ዋጋ ማስታወስ አለብን። ቢተወንማ ነገሩ እንዳልነበረ 5500 ዘመን እግዚአብሔር በረድኤት ከኛ ተለይቶ ስለነበር ብዙ መከራ ደርሶብናል። ስንሞት አይደለም ኑሯችን ይቅርና አሟሟታችን እንኳን የከፋ ነበር። ወንድ ልጅ ለመሞት 40 ቀን ሲቀረው ለራሱ መቃብር ቆፍሮ ይሞት ነበር ነው የሚለው። ምክንያቱም መልአከ ሞት መጥቶ ያሰቃየዋል። ፀሐይ ሞት ስለሚይዘው ነፍሱ አልወጣ ብላ ሲትፈረፈር የራሱን መቃብር የሚያክል ገደል ይቆፍር ነበር ይለዋል ወንዱ። ሴቶች ደግሞ እንዲሁ ለመሞት 80 ቀን ሲቀራቸው መሬት ይቆፍሩ ነበር። ፀሐይ ሞት ስለሚይዛቸው ስቃዩ ስለሚጸናባቸው የሚያጽናናቸው ስለሌለ መቃብራቸውን የሚያክል ጉድጓድ ይቆፍሩ ነበር ይላል። ታዲያ ይህ ሁሉ ዋጋ ተከፈለልን በመቼር ነው? በዘመነ ወንጌል ነው ወይም በዘመነ ንስሐ በአሁኗ ዘመን። እግዚአብሔርማ አልተወንም፣ እኛን የተውነው። እግዚአብሔርማ ዝም አላለን፣ እኛን ዝም ያልነው። እግዚአብሔርማ ከጠራን ቆየ፣ እኛ ግን አቤት ወዴት ማለቱ ቀረ። እግዚአብሔር አልተወንም። የአንድ ሴት ታሪክ አለ በመጽሐፈ ነገሥት ካልዕ ምዕራፍ 4 ከቁጥር 1 ላይ እጅግ ልብ የሚሰብር ታሪክ ያላት አንድ ሴት አለች። ታዲያ ይህች ሴት ባሏ አብድዩ ይባላል። በዘመኑ የአክዓብ ቢትወደድ ነበር ወይም አማካሪ ነበረ። አክዓብ ደግሞ እውነተኞቹ ካህናትን የሚያሳድድ እውነተኞቹ ነቢያትን ከቤተ እግዚአብሔር እያወጣ በሰይፍ የሚያርድ ለሚስቱ ለኤልዛቤል ለእርሱ ደግሞ ለአክዓብ ብዙ የሐሰት ካህናት ብዙ የሐሰት ነቢያት አሏቸው ነበርና ለነሱ ቀለብ እየሰጠ የእግዚአብሔርን አገልጋዮች ከእግዚአብሔር ቤት አርቆ ይኖራል። እናም ይህ አብድዩ የሚባል ሰው ወርሃዊ ደሞዙን የዕለት ራቱን የዓመት ልብሱን እየተቀበለ ለነቢያቱ ይሰጣል፣ ለካህናቱ ይሰጥ ነበር። እንዲህ እየሆነ ብዙ ዓመት ከኖረ በኋላ ታሪኩን ጥር አድርገውና ትዳሩን የሚመራ ነው። ሆኖም ይህች ዓለም ሁሌም በዝና የምንኖርባት፣ በጤና የምንኖርባት፣ በእውቀት የምንኖርባት፣ በዝና የምንመላለስባት ዓለም አይደለችምና ይህ ሰው መታመም ይጀምራል። ታመመ፣ ደዌ ያዘው። ታሞ የሚጠይቀው ሰው አልነበር። ትናንት ብዙዎችን ይጠይቃል። ዋሻ ውስጥ አስቀምጦ ነቢያቱን ይቀልብ ይበግብ ነበር። አሁን ደግሞ እሱ ታመመ፣ አልጋ ላይ ተኛ። ነገር ግን ጠያቂ ሰው አልነበረውም። ከእግዚአብሔር ውጭ የሚጠይቀው ሰው አልነበረም። ሆኖም ለብዙ ጊዜ ተኝቶ ቆይቶ የሚታከምበት ገንዘብ አጣ። እናም ከዕለታት አንድ ቀን እንዲህ አለ። በዚህ ዓለም ስኖር አብሮ ይወጣ ይወርድ የነበረ አንድ ሰው ወዳጅ ነበረኝ። እስኪ ወደ እርሱ ልሂድና የሚሰጠኝ ገንዘብ ካለ በዛ ታክሜ ራሴን ላኑር አለ። እናም ወደዛ ሰው ሄደና ወዳጅ አለው፣ ትናንት በደጉ ዘመን አብረን ወጥተናል ወርደናል፣ ብዙ ስራ ሰርተናል። አሁን ደግሞ የቀን ክፉ ጥሎኛል። አሁን ወድቄአለሁ። ትናንት ሮጥ ነበር፣ አሁን ግን ግሬ ሁሉ ሽባ ሆኗል። ትናንት ሰዎችን ጎበኝ ነበር፣ ዛሬ ግን የሚጎበኛኝ አንድ ሰው እንኳን የለም አለና ይጠይቀዋል። እናም ሰው ክፉ ሰው ነበርና መስጠቱን እሰጥሃለሁ፣ ነገር ግን ስሰጥህ አስፈርሜ ነው የምሰጥህ። ብትሞት እንኳን ገንዘብ አብሮ ወደ መቃብር እንዲወርድ አልፈልግም።
ምን ብትላለ ብትሞት ጨካኝ እኮ ነው ፍኖተ ሰው። እንደሰው ያለ እኮ ጨካኝ ያለ ለማለት ይከብዳል። እግዚአብሔር እኛም በደግ ቦታ አስቀምጦን የማንገኝ ሰው አድርጎ ወደ መላእካዊ ባህሪ እንድናድግ አድርጎን እኛ ደግሞ ከሰው ወደ እንስሳነት ከእንስሳነት አሁን ደግሞ ወደ አውሬነት የተቀየርንበት እርስ በርሳችን የምንበላላ የማንተማመን ሆነናል። እግዚአብሔር እኮ ሰውን ሲፈጥረው ሰው ሆኖ ብቻ እንዲኖር አልነበረም። ሰውን የፈጠረው ከሁለት አካል ነው። ምን ማለት ነው? አንዱ ባህሪው ባህሪ እንስሳ የሚበላ የሚጠጣ የሚደክም፣ አንዱ ባህሪው ደግሞ መላካዊ ማደግ የሚችል አድርጎ ነበር የፈጠረው። ነገር ግን ሰው ደግሞ ከዛ ወርዷል። ለዛ እኮ ነው የኛ አባቶቻችን ወደ ቀደመው ባህሪያቸው ተመልሰው በንጽህና ሲኖሩ እንደ መላእክት ክንፍ አውጥተው የሚሄዱት እንደነ አቡነ ተክለ ሃይማኖት ያሉት እንደነ አቡነ ገብረ መንፈስ ቅዱስ ያሉት ከፀሐይ በላይ ሆነው 7 ዓመት የጸለዩት ለምን መሰላችሁ? የቀደመ ባህሪ መልአክ ስላለን እኮ ነው። ሰው ባህሪ መልአክና ባህሪ እንስሳዊ ያለው ባህሪ እንስሳዊ መብላት ነው፣ መጠጣት ነው፣ መሞት ነው፣ መታመም ነው። ባህሪ መልአካዊ ደግሞ መማር፣ መውደድ፣ ንስሐ መግባት፣ ሁሌም ወደ እግዚአብሔር ቤት መምጣት፣ ከእግዚአብሔር ቃል ውጭ ከእግዚአብሔር መዝሙር ውጭ ሌላ የዲያብሎስ ዘፈኖችን ማዳመጥ የማይወድ ሰው መሆን እሱ መልአካዊ ባህሪ ነው። እና ይህ ሰው በጣም ክፉ ሰው ነው። አስፈርሜ ነው እሰጥሃለሁ ይሻልና ታሟል። የሚረዳው ጎረቤት ስላልነበረው ተፈራረሙና ብሩን ይዞ ይሄዳል። ለሚስቱ ሰጣት። ሚስቱ ደከመች፣ ወጣች፣ ወረደች፣ አልሆነም። ታላላቅ ወደሚባል ሆስፒታል ወሰደችው። ነገር ግን ሊፈወስ አልቻለም። የትዳራቸውን ቀለበት እንኳን ሳይቀር ወስዳ ሸጠች። የቤቱ ጌጣጌጥ የቤቱ ሶፋ ሳይቀር ተሸጠ። ባሏን ልታድን ትዳሩን የሚወድ ልጆቹን የሚያከብር እግዚአብሔርን የሚፈራ ባል ነበርና እርሱን ማጣት ስለማትፈልግ ወጣች፣ ወረደች። ነገር ግን አልሆነም። እንዲህ ሆኖ ለብዙ ጊዜ ከቆየ በኋላ ይህ ሰው ሁለተኛ ተነስቼ ደግሞ እስኪ ልበረር ብሎ እነሳለሁ ሲል ህይወት ከዚህ በቃ ብለዋለችና ለዘላለም አሸለበ። አንቀላፋ። ወደሚወደው ትናንት ያገለግለው ወደ ነበረ ወደማይተወው ወደማይረሳው ወደሚያፈቅረው ወደ እግዚአብሔር ሄደ። እቺ ሴት ተጨነቀች። ያጣች የሚወዳት ባሏን ነው። ወጥቶ ወርዶ የሚመግባት ባሏን አጣለች። ልጆችም ያለ አባት ሊያድጉ ነው። እሷም ደግሞ ትዳር የሌላት ጋለሞታ ተብላ ልትነቀፍ ነው። በጣም አለቀሰች። ሁሌም እያለቀሰች አይኗ ሊጠፋ ደረሰ እና እንዲህ የሆነች ወደ ማን ልጮኻለች? ጎረቤት ትናንት ይወዷት የነበሩ ትናንት ባሏ እያለ ያከብሯት የነበሩ ናቋት፣ ማየት አልፈለጉም። ክረምት ሲመጣ የቤቱ ነገር ያስጨንቃታል። ዝናብ ይወርዳል። ቤቴን ማንም ይከድንልኝ? የት ነው የምትጠጋው? እኔ እያለቀስ የልጆችን እንባ እንዴት ነው የማየው? እያለች ታዝናለች። እውነት ነው። የጎረቤቶቿ ልጆች ልዩ ልዩ የሆኑ ልብሶችን ጫማዎችን ሲያደርጉ ልዩ ልዩ የሆኑ ትምህርት ቤቶች እየሄዱ ሲማሩ ማዕረግ ሲይዙ የእሷ ልጆች ደግሞ በረሃብ ቀጠና ውስጥ አልቀው በረሃብ ሰይፍ ተቆራርጠው ከቤት ኩርትም ብለው ቁጭ ብለው ነበረ። በዙሪያችን እንዲህ ያሉ ሰዎች የሉም? ምዕመናን፣ እኛ የማናያቸው የረሳናቸው እኛ የናቅናቸው ብዙ ሰዎች እኮ አሉ። እስኪ ወደ ኋላችን ዞር ብለን እንመልከት፣ ወደ ጎናችን እንመልከት እስኪ። እግዚአብሔርን ማግኘት የሚቻለው እኮ በነዛ ውስጥ ተሆኖ እኮ ነው። ድሃ በምጽዋቱ ማለትም ባለጸጋ በምጽዋቱ ድሃ ደግሞ በጸሎቱ ነው የሚለው ጠቢቡ ሰሎሞን። ሁለቱም ይገናኛሉ በእግዚአብሔር ደጅ ይላል። ባለጸጋ በምኑ በምጽዋቱ፣ ድሃ ደግሞ በጸሎቱ በእግዚአብሔር ፊት ይገናኛሉ ብሏል። ብዙ የረሳናቸው አሉ። እኛ የናቅነው ልብስ እነሱ ደግሞ ያጡ። እኛ ጠቦናል፣ ይህ ፋሽን አይደለም አልፎበታል ብለን የተውነውን ጫማ ያጡ ብዙ ወገኖቻችን የሉም እንዴ? አሉ እኮ። ቅዱስ ባስልዮስ ምን ይላል? አንተ አይሆነኝም ብለህ ያስቀመጠው ጫማ ለድሃው ነው ያንተ አይደለም ይላል። ለማን ነው አለ? ለድሃው ነው አለ። ብዙ ልብስ የላችሁ፣ በጣም ብዙ የምትጠሉት ልብስ ትናንት ተወዱት የነበረ ነገር ግን ደግሞ ዛሬ ዘመኑ አልፎበታል፣ ፋሽኑ አልፎበታል፣ ወይም የጠበባችሁ ልብስ የለም።
ይኖራል። ያን ደግሞ ያጡ ሰዎች አሉ። የጥምቀትም በሌላው ቀንም አንድ አይነት ልብስ የሚለብሱ መቀየሪያ የሌላቸው ክረምት ብርዱ በጋ ፀሐዩ የሚፈራረቅባቸው ብዙ ወገኖቻችን አሉ። እኛ ልንመለከት ያስፈልጋል። ስንመጸውት ገንዘብ ብቻ አይደለም መስጠት ያለብን። ከጫማውም እንስጥ፣ ከልብሱም እንስጥ። ልብስ ብቻ አይደለም ሐሳባችንም እንስጣቸው። ሐሳባችን ዝቅ ብለን ምንድነው የቸገረ ምን ላድርግልህ ብለን ምክራችንን እንመጽውታቸው። እንዲያ ስናደርጋቸው ከሚለምኑበት የልመና ገበታ ማውጣት እንችላለን። ሐሳባቸው መራስ ስንችል ገንዘብ ብቻ እየሰጠን ካኖርናቸው እነሱ ሁሌ የኛ ገንዘብ ተቀባይ ብቻ ሆነው ይቀራሉ። ነገር ግን መጀመሪያ እንምከራቸው። የዚህ ምክንያት የችግር ምክንያት ምንድነው እንበላቸው። የሐዘን ምክንያት ምንድነው እንበላቸው። እንዲያ ሲሆን እኛ ሰዎች መጽናናት ይችላሉ። ለካስ እግዚአብሔር አልተወህም ያለኝ እውነቱን ነው ማለት ነው። ለካም አልተወኝም ማለት ይጀምራሉና ወደ ታሪኩ ሁሉም ነገር ጠፋባት፣ ዓለሙ ጨለመባት። በእሷ ቤት ትንሣኤ የሚባል የለም፣ አውደ ዓመት የሚባል ነገር አይታወቅም፣ ጥምቀት የሚባል ነገር አይታወቅም። ምክንያቱም ወደ ዓለም እንዳትወጣ የምትለብሰው ልብስ የላትም። ልጆቿ የለበሱት ልብስ ጀርባቸው ላይ ተቀዳዷል፣ ቆዳቸው ነው የሚታየው በላይ እና እንዲህ የሆነች እያለቀሰች ለብዙ ዘመን ስትኖር ይህ ሰው መጣ። ትናንት ባሏ በሕይወት ሳለ ያበደራት ሰውዬ መጣ። ወደ እሷ መጣና ቤት ጥልቅ ሲል ደስ አላት። ምክንያቱም ሰውየው ዝነኛ ነው፣ ታዋቂ ነው። ትናንት የባሏ ምንድን ነበር? ወዳጅ ነበር። ስለዚህ ይህ ሰው ከመጣማ እግዚአብሔር አልረሳኝም፣ በሰው አማካኝነት ከዚህች ጋር ልወጣ ይሆን እግዚአብሔር ያመጣልኝ እያለችን ሰው ትመለከታለች። እናም እንዲህ አለችው፣ እንደምን ሰነበት ወዳጃችን? ትናንት ባሌ ወዳጅ ነበር፣ ብዙ ነገር አሳልፋቸዋል፣ ቡና አብራችሁ ጠጣችኋል፣ የመከራውንም የደስታውን ዘመን አብራችሁ አሳልፋችኋል። ዛሬ ግን ያ ወዳጅ ባሌ ትዳሩን የሚወደው ለልጆቹ ኩራት የሆነው አባት ሞቷል፣ ባሌ ሞቷል ዛሬ። እኔም ልጆቹም በዳሳሳ ጎጆ ውስጥ ተቀምጠን እያለቀስን ያለን። እባክህ እርዳን። እንደምታየው ቤታችን ትናንት አንተ በምታውቀው ቤት አይደለም ያለ፣ ፈርሷል እና ቤታችንም ስራልን፣ እኛም ውስጣችን ተርቧልና እባክህ ወደ ወዳችን የምናስገባው እህሉን ስጠንና እኛ እንዘራለን፣ እግዚአብሔር ደግሞ በቸርነቱ ያለመልመዋል። ያን ከፍለን እንሰጥሃለን፣ ብድርን እንወጣለን፣ እባክህ ስጠናም። ነገር ግን ይህ ሰው ደግሞ እንዲህ አልነበረም። እንዲህ አላት፣ አንቺ ሴትዮ አሁን የመጣሁ ልረዳሽ ልሰጥሽ አይደለም፣ ነገር የመጣሁት አሁን ባልሽ በሕይወት እያለ ከኔ ተውሶ ነበር። እናም ያን የተበደረውን ብድር ልወስድ ነው የመጣሁ አላት። ተመልከቱ፣ እቺ ሴት ባሏን አጣ፣ አሁን ደግሞ ሌላ ነገር ልታጣ ነው። ተስፋ ያደረገችው ሰው ተስፋው አነሳት። ብዙዎችን ተስፋ አድርገን ይሆናል። እናም ነብዩ እግዚአብሔር ዳዊት እንዲህ እያለ ይነግረናል። ተስፋ ለእግዚአብሔር ነው የሚለው። እግዚአብሔርን ተስፋ አድርግ፣ ሰዎችን ተስፋ አታድርግ ነው የሚለው መጽሐፍ። ተስፋ ማድረግ ያለብን ማንን ነው ወገኖች? እግዚአብሔርን ነው ተስፋ ማድረግ ያለብን። በመከራው ጊዜ በደስታ ጊዜም እንኳን ቢሆን እግዚአብሔርን ተስፋ እናድርገው። ደስታችን ልክ እንዲኖረው ማለት ነው። በደስታችን እግዚአብሔር ከሌለ ያ ደስታኛን ስለሚያጠፋል። ብዙዎች የሉም እንዴ በደስታቸው ቀን የሞቱ? በሰርጋቸው ቀን የሞቱ የሉም እንዴ? አሉ እኮ በጣም ብዙዎች ያሉ። ወደ ዙፋን ሲወጡ፣ ወደ ስልጣን ሲወጡ፣ ከሀብት ማማ ላይ ሲቀመጡ ብዙ ያጣናቸው ወገኖቻችን አሉ። ለምን? ደስታቸውን በልክ ስላላደረጉት ማለት ነው። መከራንም ደስታንም በልክ ማድረግ ያስፈልጋል። ከዛ ውጭ ይጎዱናል። ለዘላለሙ ስብራት ነው ሰጠውን የሚሄዱት። ስብራት ሰጠውን ነው የሚሄዱ። ሰዎችን ስንደገፋቸው ይሰብሩናል። መጽሐፍ እንዲህ ነው የሚለው፣ በሰው የሚታመን ሰው ሸምበቆ እንደሚደገፍ ሰው ነው ይላል። በምን የሚታመን ሰው አለ? በሰው የሚታመን ሰው ሸምበቆን ተደግፎ ወደ ተራራ እንደሚወጣ ያለ ሰው ነው አለ። ወደ ተራራ ስትወጣ ሸምበቆ ብትደገፍ
ሸምበቆ ይሰበራል። ከዛሳ ተሰብሮ አይቀርም፣ ይሰነበትና እጅን ይወጋል። ከዛ ያደምሃል አለ። ሰውም እንዲሁ ነው ይላል። ብትደገፈው ይጥልሃል። ምክንያቱም ራሱን መቆም ስለማይችል የሚያቆመው ማን ብቻ ስለሆነ እግዚአብሔር ብቻ ስለሆነ ማለት ነው። ብዙዎቻችን በሰው ይቆምናለን፣ ህይወታችን በሰው የመሰረትን በቀነገሪ እስካሉ ድረስ ብቻ መኖር የሚመስለን፣ እነርሱ ከሌሉ ደግሞ መኖር የማይመስለን ሰዎች እንደ ሰዎች እንኳን እግዚአብሔርን አምነን አናውቅም እኮ። ወደ አንዱን ሰው የምናምንበትን ያክል እግዚአብሔርን አምነን ይሆን? አናምነውም። እግዚአብሔርን እኮ የመሬትን ታክል እንኳን አምነን እናውቃለን እንዴ? አናምነውም። ምክንያቱም ምድርን ተመልከቱ። ከታች ምን አለ? ከመሬት በታች ምንድን ነው ያለው? ውሃ አለ። ከዛሳ እሳቱ አለ፣ ነፋሱ አለ፣ ጨለማው አለ። እግዚአብሔር ያጸናት መሬት ምንድን ላይ ነው? መሬት ምን ላይ ያጸናት? ውሃ ላይ እኮ ነው ያጸናት። ታዲያ ውሃ ላይ ያለችን መሬት አጽንቶ እኛ ደግሞ እግዚአብሔር ማመን አንችልም። ምክንያቱም ውሃ መሸከም የማይችል ነው፣ ማስጠም ነው የሚችለው። ነገር ግን እግዚአብሔር ምን አላት? መሬትን ያዛት ውሃ ላይ አድርጎ። ከሃሊ ነዋ፣ ሁሉን መያዝ ይችላል። ታዲያ የመሬትን ታክል እስቲ እግዚአብሔር እንመነው። መሬቱ ክፍት ቢላው የት ነው የምንሄደው? የት ነው የምንደርሰው? እግዚአብሔር ግን የመሬት ታክል አላመነውም። እግዚአብሔር መሬት ላይ ያቆመን መሬት ጽኑ ስለሆነች አይደለም፣ መሸከም ስለምትችል አይደለም። ትናንት እንደኔና እንደናንተ ያሉ እግዚአብሔር እናገለግላለን የሚሉ ነገር ግን የሹመት ጥመኞች የነበሩ እነ ቆሬና እነ ዳታን አሟሟታቸው ትዝ ይላችኋል፣ ታስታውሳላችሁ? እግዚአብሔርን ስለተቃወሙት፣ እግዚአብሔርን ስላላመኑት፣ የሙሴን ሹመት የአሮንን ክህነት እወስዳለሁ ብለው ስላሰቡ አምነው ይጓዙበት የነበር ወሬ ከአንዱ ወደ አንዱ ሲያመላለሱ መሬት ምን አላቸው? ተከፈተና ውሃ ጠረጋቸው። አየህ፣ ቆሬን ዳታንን የዋጠች መሬት አንተንም እኔንም ማዋጥ ትችላለች። እነሱ የተለዩ ሰዎች ስለሆኑ አይደለም፣ ከኛ የተለየ ኃጢአት ስለሰሩ አይደለም። እግዚአብሔር በምሕረቱ ስለያዘን ነው። እግዚአብሔር ያቆመን በመሬቱ ሳይሆን በምሕረቱ ነው። ምናልባት መሬት ላይ የቆምን ሊመስልን ይችላል። መሬት ራሷ እኮ መቆሚያ ውሃ ነው። ካረጋ ላይ ነገር የቆመችው መሬት ራሷ። ነገር ግን እግዚአብሔር ስናምነው ከማይጸናው ላይ መሬቱን፣ ከውሃ ላይ መሬትን፣ ከዛ ላይ ደግሞ እኛን አቁሞ ጻድቃን መስለን እንድንመላለስ አድርጎናል። ቸርነቱ የእግዚአብሔር አይለየን እና እቺ ሴት ተማመነችው። አሁን ከችጋር የምንላቀቅበት ጊዜ መጥቷል። ከእንግዲህ በኋላ እንደ ጓደኞቼ እድርም እገባለሁ፣ ማህበርም እጠጣለሁ፣ ቀሚሴን እለብሳለሁ፣ እንደ እህቶቼ ልጆቼም ወደ ተሻለ ትምህርት ቤት ይገባሉ፣ ይማራሉ፣ ደረጃ ይይዛሉ፣ የባሌንም ቁርባን አስቆርባለሁ ብላ አስባ ነበረ። ነገር ግን ሰው ምን አለ? ገባና አንቺ ሴት እኔ እንደምታስቢ ሰው አይደለሁም። አሁን የመጣሁት ገንዘቤን ልወስድ ነው። ነገር ግን ሳይሽ ምንም ነገር የለሽም። ቤተሰቡ ባዶ ነው፣ እኛም ይሸታን፣ ተጠርጎም አያውቅም፣ እህል እንኳን የለም። እዚህ ቤት መቆየት አልችልም። ነገር ግን እኒህን ሁለቱን ልጆችሽን ለዘላለሙ ባሪያ አድርጌ ልወስድብሽ ነው የመጣሁ አለ። ምን አድርጌ አለ? ባሪያ አድርጌ ልወስድብሽ ነው የመጣሁ አለ። ሰው እኮ ከዚህ አነስተን ነው ሰውን ጨካኝ ነው የምንለው እንጂ ለመስደብ ተፈልጎም አይደለም። እግዚአብሔርም በዘፍጥረት ላይ ገና 3 ምዕራፍ እንኳን መኖር ሳንጀምር ምን አለ? ወነሳ እግዚአብሔር በእንተ ዘገብሮ ለይጓለ እመሕያው። እግዚአብሔር ሰውን ስለፈጠረ ተጸጸተ ይላል። ገና ጥቂት ዘመን እንኳን ሳንቆይ እኮ ነው። አንድ ቀን እንኳን በእግዚአብሔር ፊት ሳንቆይ፣ አንድ ቀን በእውነት ነገር ሳንቆም፣ አንድ ቀን እውነተኛውን ዝማሬ ሳንዘምር፣ አንድ ቀን እግዚአብሔር እንዲህ አደረገልኝ ብለን ታምራቱ ሳንገልጽ እግዚአብሔር ምን አለ? ተጸጸተብን። ገና በእግዚአብሔር ፊት አንድ ቀን ሳንቆይ ብዙ ዘመን እዚህ ውስጥ ብዙ እድሜያችን የገፋ ሰዎች ልንኖር እንችላለን። ነገር ግን በእግዚአብሔር ፊት አንድ ቀን አልቆምንም። ምክንያቱም በእግዚአብሔር ፊት አንዲት ቀን ስንት ቀናት ወይም ደግሞ ስንት ዓመት ነው? አባቶች 1000 ነው የሚለው። በእግዚአብሔር ፊት አንድ ቀን አያችሁ። በእግዚአብሔር ፊት አዳም ስንት ዓመት ነው የቆየ? 930 ዓመት። አያችሁ፣ በእግዚአብሔር ፊት አንድ ቀን አልቆየት ማለት ነው።
በእግዚአብሔር ፊት እስኪ ለአንድ ቀን ደግ ሆነን እንዋል፣ ቸሮች ሆነን እንዋል እስኪ ለአንድ ቀን። ሌላውን ተውት። ስንመጸውት፣ ስንሰጥ፣ ዕለተ ሞታችን ስናስብ፣ የተጣሉትን ስናስታርቅ፣ ስጋዊ ፈቃድን ትተን በመንፈሳዊ ፈቃድ እስኪ ለአንድ ቀን እንኳን እንዋል። ለአንድ ቀን እንኳን ሳንውል እግዚአብሔር ተጸጸተ። ያሳዝናል። እናም ይህ ሰው ልጆች ስለዘላለም ባሪያ አድርጌ ልወስድ ነው አላት። ተጨነቀች። የሚያጽናናት የለም። ጎረቤት የላት፣ እህት የላት፣ እናት የላት፣ አባት የላት። የሚያጽናኗት የዓይኖቿን ተስፋ ነገ ሰርተው ተምረው እኔንም ይለውጡኛል አባታቸውንም ያስጠራሉ የምትላቸው ያን ሁለት ልጆች ደግሞ የሰው ለዘላለም ባሪያ አድርጌብሻለሁ አላት። ታዲያ ያኔ ወደ ማን መሄድ ፈለገች መሰላችሁ? እኛ እንደምንሄድበት፣ እኛ እንደምናማክራቸው፣ እኛ ያውቃሉ እንደምንላቸው ሰዎች ወደ እነዛ መሄድ አልፈለገችም። ብረሳው የማይረሳኝ፣ ብተወው የማይተወኝ፣ ብጠላው ያልጠላኝ፣ ምንም ዋጋ ሳልሰጠው ዋጋ የሰጠኝ፣ ራሱን አሳልፎ የሰጠኝ ክርስቶስ አለ። ወደ እሱ መሄድ አለብኝ አለች። ወደ ማን መሄድ አለብኝ አለች? ወደ ክርስቶስ መሄድ አለብኝ አለች። መጽናናት የሚቻለው ወደ እርሱ ሲመጣ ነው። ወደ እርሱ ሲመጣ ነው ኃጢአት ከኛ መራቅ የሚጀምረው። ሰዎቹ እኛን ሊያካስሱን ወደ እግዚአብሔር እንኳን ሲያመጡን እግዚአብሔር ከከሳሾች ጋር አብሮ አይደለም የሚቆመው፣ ከተከሳሾች ጋር ነው አብሮ የሚቆመው። እኛ በደለኞች እንኳን ብንሆን እግዚአብሔር አንተ በደለኛ ነህ አይደለም የሚል ኃጢአት ተሰርዮልሃል ሂድ ነው የሚለን። ብቻ እሱ የሚፈልገው እንድናስታውሰው ነው። እንዳልተወን፣ እንዳልዘነጋን፣ ዋጋ እንደከፈለልን ስናስታውስ ያኔ እግዚአብሔር ተሰርዮልሃል ብሎ እግዚአብሔር ይሰደናልና ይህች ሴት ወደ ማን መምጣት ፈለገች? ወደ እግዚአብሔር መምጣት ፈለገች። በዘመኑ አንድ ነብይ ነበር። ያ ነብይ ኤልሳ ነው። በአንዲት ቃል ያመነ ኤልያስ የራሱን መጠምጠሚያ ሐሜለቱን ከኤልሳ ላይ ሲጥልበት በዛ መንፈስ ቅዱስ አድሮበት የተከተለ በአንዲት ቀን ኤልያስ ና ኤሊሳ ተከተለኝ ብሎ ኤልሳን ሲጠራው 12 ጥማድ በሬዎችን እዛው ላይ አርዶ አወራርዶ ሞፈሩን ቀበሩን ሰንጥቆ እዛው ላይ አንድዶ ነዳያንን መግቦ ቤቴ ልሂድ ትዳሬን በዚህ ኑሩ ልበል ሳይል ሚስቴን ልሰናበት ሳይል ልጆችን ልሰናበት ሳይል እርሻ በወጣበት የተከተለ አንድ ኤልሳ ይባል ሰው ነበር። እያችሁ ለዛ ነው ጠቢቡ ምን ይላል? ለጠቢብ አንድ ቃል ትበቆ፣ ለሚሰማ ሰው ልብ ለሚያደርግ ሰው አንዲት ቃል ትበቃዋለች ይላል። መስማት ስለማንችል ልብ ማድረግ ስለማንችል ለዛ ነው ዓመት እስከ ዓመት ቅዳሴው የሚቀደስ ያን ግን ቅዳሴ ይበቃን ነበር እኮ። ነገር ግን መቆረብ ስለማንችል ካህናት ትጉሃን ናቸውና ከዛሬ ነገ ምዕመናን መጥተው ይቆርቡ ይሆን? ከዛሬ ነገ ልባቸው ይሰበር ይሆን? ከትናንቱ ዛሬ ይቀየሩ ይለወጡ ይሆን? ክርስቶስ የከፈልላቸውን ዋጋ ይረዱት ይገነዘቡት ይሆን እያሉ ይህን ታክል ዘመን ቤታቸውን ትተው ጨለማውን ሳይፈሩ ግርማ አራዊቱን ታግሰው እኛ እኒህ ካህናቶችን መቼ የምናርፋቸው? ምን አለ መብራት እንኳን ቢሄድ የድምፅ ማጉያ ቢዘጋብን እስክንል ድረስ ሲያገለግሉ የሚያድሩት እኮ ከእናንተ የተለዩ ስለሆኑ አይደለም። እንደናንተ ትዳር መምራት ይችላሉ፣ እንደናንተ መነገድ ይችላሉ። ነገር ግን ይለወጡ ይሆን? ምናልባት ምዕመናን ከተለወጡ ደግሞ እግዚአብሔር የነሱን ዋጋ እኛም እናያለን እግዚአብሔርም ይሰጠናል ብለው እንጂ በየቀኑ የመናገር ሱስ ኑሮባቸውም አይደለም፣ የመቀደስ ሱስ ኑሮባቸውም አይደለም፣ የመዘመር ሱስ ኑሮባቸውም አይደለም። ነገር ግን ምናልባት ከዛሬ ነገ ትናንት አንድ ሰው ዛሬ አንድ ሰው እንኳን ቢድን ብለው ነው እንዲሁ ነው የሚተጉልን። በአንዲት ቃል ሰው ተመለሰ። አባቶቻችን በአንዲት ቃል የተመለሱ በጣም ብዙዎቹ ናቸው። እነ እንጦንስን ስትመለከቱ እና መቃርስን ስትመለከቱ በአንድ ቃል የተመለሱት። ማስቀደስ ሂደው ምን ሰሙ? ካህናት ሲቀድሱ ምን ተበቆለ ሰብለ መኩሉ አለመረባ በቅዱስ ማቴዎስ ወንጌል ላይ ሰው ዓለሙን ቢገዛ ቢነዳ በነፍሱ ከተጎዳ ምን ይረባዋል? ምን ይጠቅማል? የምትሪቱን ቃል ሰምተው በዛው እንደወጡ ቀርተዋል። የተከፈተ ቤታቸውን ሳይዘጉ ዘመዶቻቸውን ሳይሰናበቱ ገንዘባቸውን ለሰው ሳያካፍሉ እንደወጡ ቀርተዋል።
ይህ ብቻ አይደለም። እነ ቅዱስ ጳውሊ በግብፅ በረሃ ላይ ለ40 ዓመት የሴት መልክ ሳያዩ የሰው ድምፅ ሳይሰሙ የእግዚአብሔር ድምፅ በአንዲት ቃል ነው። ከዕለታት አንድ ቀን ከወንድሙ ጋር ተጣልቶ በአባቱ ሀብት ወደ መካስ ወደ ፍርድ ቤት ሲሄድ ከመንገድ ላይ ምን ቆየው? አንድ ባለጸጋ ሞቶ ይቆየዋል። እናም ይጠይቃል፣ ያ ሰው ምንድነው ይላል። ይማ ባለጸጋ ነበር፣ በጣም ብዙ ሀብት ነበረው፣ ዝነኛ ነበር፣ ከሱ በላይ ሰው አልነበረም፣ ዓለም እልል ብላ ተቀብለው ነበር። ነገር ግን ዛሬ ያ ሁሉ ሀብት አልተከተለውም እያሉ ይነግሩታል። ከዛ አስታወሰ፣ ትናንት አባቴ ባለጸጋ ነበር፣ ሀብታም ነበር፣ ሁሉ ለእርሱ ነበር። ምድር ላይ የፈለገውን ማድረግ፣ ልብላ ቢል የሚበላውን፣ ልጠጣ ቢል የሚጠጣውን፣ ልልበስ ቢል የሚለብሰውን የማያጣ አባት ነበረኝ። ነገር ግን ዛሬ ያ ሁሉ ሀብቱ የለም፣ እሱ ሞቷል። እኔስ በሞት ሀብት ላይ ለምን እካሰሳለሁ? እኔስ እንደ አባቴ ጥየው ይሄድ አይደል? አባቴ ሞቷል፣ እኔም እሞታለሁ። ስለዚህ ለምን ወንድሜ ጋር እካሰሳለሁ ብሎ ወደ ወንድሙ ሳይመለስ በዛው ወደ በረሃ ሄዶ ቀርቷል። ለ40 ዘመን ከወንድሙ ጋር ሳይገናኝ ከእግዚአብሔር ጋር ተለያይቶ ኖሯል። በምን? በአንዲት ቃል ነው። ለሚመለሰው እንዲህ ነው። ለማይመለሰው ደግሞ ነቢያት ሲመጡ የሚወግር፣ ሐዋርያት ሲመጡ በእሳት የሚያቃጥል፣ ሌሎች መምህራን ሲመጡም ደግሞ ጆሮውን የሚደፍን ብዙ ሰው ይኖራል። ነገር ግን ልንመለስ ፈቃደኞች ከሆነ እግዚአብሔር አንዲት ቃል ይመለሰናል። እንድንመለስ የእግዚአብሔር መልካም ፈቃድ ይሁንልን። ወደ ታሪኩ ልመልሳችሁ እና ወደ ኤልሳ መሄድ ፈለገች። ኤልሳ ደግሞ የቤተክርስቲያን ምሳሌ በሆነችው በቀርሜሎሳዊ ተራራ ቁጭ ብሎ ያዘኑትን የሚያጽናና፣ የሌላቸውን ልጅ ያጡትን ልጅ የሚሰጥ ነብይ ነበር። አንዳንዶችን እያስተማረ ለአንዳንዶቹ ደግሞ እየጸለየ ከእግዚአብሔር ጋር እያነጋገረ ከእግዚአብሔር ጋር የሚለይ አይደለም። አንዳንድ ሰዎች አሉ ከእግዚአብሔር የሚለዩ አባት ብለን ቀርበናቸው ነገር ግን ደግሞ እበት የሚሆኑ እንዲህ ብሎ ለመሳደብ ቃል ያንሰኛል። ምናልባት እኒህ እዚህ ያሉ አባቶችን አይደለም። እኒህማ ጠዋት ለኪዳኑ ቀን ለቅዳሴው ማታ ለሰርክ ጉባኤው የሚገኙ ናቸው። ነገር ግን በየመቃብር ቤት ተሰግስገው ስማቸውን የሚያስፈሩ እንደነ ፓስተር ገሌ ራሳቸውን ፎቶ የሚለጥፉ በአባቶች ስም የሚነግዱ ሐሳውያን ትናንትም በክርስቶስ ዘመን ነበሩ፣ ዛሬም ደግሞ አሉ። ኤልሳ ደግሞ እንዲህ አልነበረም። ደግ ሰው ነበር። ለሰዎቹ የሚያዝን የሚራራ፣ የሚያደርገው ስራ ሁሉ ያለ ገንዘብ የሚያደርግ እግዚአብሔርን በማሰብ የሚሰራ ሰው ነበርና ይህች ሴት እያለቀሰች ተራራውን ታቀናለች። ችጋሩ ማጣቱ እንደ እሳት ወላፈን እያቃጠላት ያን ረጅም ተራራ መውጣት ጀመረች። እየጮኸች ትሄዳለች። የሚያጽናናት የለም። ልጆቿን ልታጣ ነው። ባሏን ትናንት እሷ ቀብራለች፣ ልጆቿም አብረው ቀብረዋል። እሷ ግን ቀባሪ ልታጣ ወደ ዛሬ እና እያለቀሰው ስትሄድ የእግዚአብሔር ነብይ ኤልሳ አያትና አንቺ ሴት ሆይ ምን ያስለቅስሻል? ወደ እግዚአብሔር ቤት እየመጣሽ ለምን ታለቅሻለሽ? ከእግዚአብሔር ቤት እኮ መጽናናት አለ። ከእግዚአብሔር ቤት እኮ ማግኘት አለ። ከእግዚአብሔር ቤት እኮ ደስታ አለ። ከእግዚአብሔር ቤት እኮ እንባችን ይታበሳል። ለምን ታለቅሻለሽ? ነይ ወደ እግዚአብሔር ቅረቢ፣ ነይ ንገሪኝ፣ ችግርሽ ምንድነው አላት። ተሞላ። ቤቷ ሁሉ ዘይት በዘይት ሆነ። በዘመኑ ዘይት ያለው ሰው ትልቅ ባለሀብት ነበር። ቤቷ ተሞላ። ጎተራው ሁሉ ትናንት ሸረሪት ዘግቶበት የነበረው ትናንት በራርሶ የነበረው አሁን ደግሞ ተሞላ። ከሷ በላይ በጊዜው ኃይለ ጸጋ እንደሌለ ሁሉ በየሀገሩ ዝናዋ እስኪነገር ድረስ እግዚአብሔር ቤቷን በበረከት ሞላላት። ወደ ማን ስለሄደች ሰው ይለናል። ወደ ማን ስለሄደች? ወደ እግዚአብሔር ቤት ስለሄደች። ከእግዚአብሔር ቤት መምጣት ኪሳራ የሚመስላት ሰዎች አሉ። ከእግዚአብሔር ቤት መምጣት ማጣት የሚመስላት ሰዎች አሉ። ከእግዚአብሔር ቤት መምጣት ሞኝነት ወይም ስራ ፈትነት የሚመስላቸው ብዙ ሰዎች አሉ። ግን ነገሩ እንዲህ አይደለም። ወደ እግዚአብሔር ቤት መምጣት ማትረፍ ነው። ወደ እግዚአብሔር ቤት የምንመጣው ስራ ስለሌለን አይደለም፣ መነገር ስለማንችል አይደለም። ነገር ግን ለዘላለም ለመኖር ነው። በሚያልፈው ቀን ለአንድ ቀን ከእግዚአብሔር ቤት እንቀመጣለን። እሱ ደግሞ በማያልፈው ቤት በእግዚአብሔር በሰማይ እግዚአብሔር ያኖረናል ለብዙ ዘመን። እኛ የምናደርጋቸው ነገሮች ሁሉ የሚያልፉ ናቸው። እሱ ደግሞ የሚሰጠን የሚያልፈውን ነው።
ቅዱስ ዮሐንስ አፈወርቅ ምን ይላል? አንተ ለእግዚአብሔር የምትሰጥ የሚያልፈውን ነው፣ እግዚአብሔር የሚሰጥ ደግሞ የማያልፈውን ነው አለ። እኛ ለእግዚአብሔር ጥቂት እንሰጠዋለን፣ እሱ ደግሞ ምን ይሰጠናል? ብዙውን ይሰጠናል። እግዚአብሔር በመለኪያ አይደለም የሚሰጠን። እኛ ለሰው ስንሰጥ ለክተን ነው የምንሰጠው፣ በዛ ልክ እንዲያመጣልን ስለምንፈልግ። እግዚአብሔር ደግሞ አቅም እንደሌለን ያውቃልና፣ ጉልበት እንደሌለን ያውቃልና ጥቂት ሰጠነው ብዙ ይሰጠናል። ዛሬ የሰጣችሁት ምናችሁ ነው? ጊዜያችሁን ሰጣችሁታል። እግዚአብሔር ደግሞ የማያልፈው እንዴት ይሰጣችኋል? እና ይቺ ቤቷ ተሞላ በበረከት እግዚአብሔር አግኝታለች። የእግዚአብሔር ሰው አነጋግራለች። ከልቧ ውስጥ ያለውን የምትተነፍስለት አጣ ትኖር ነበር። በውስጧ የችግር እሳት እየተቀጣጠለ ፊቷ ሁሉ ሌላ ሰው እስክትመስል ድረስ በሐዘን ውስጥ በማጣት ባሕር ጠልቃ የሚጠይቃት የሚያወጣት አጣ ትኖር የነበረች ሴት የእግዚአብሔርን ሰው አግኝታ አሁን ደግሞ ቤቷ በበረከት ተሞላላት። እኛንም ቤት ቤታችን ትዳራችን እግዚአብሔር በበረከት ይምላልን። መቼም እንደዚህ ዘመን በረከት ያጣንበት ዘመን የለም። እንደዚህ ዘመን ልብሱ ልብስ አይመስል ውበት የለው፣ እህሉ በረከት የለው፣ በልተነው አያጠግበን፣ በልተነው ጤና የሆነን፣ ጠጥተነው ጤና የሆነን ለምን ይመስላችኋል? በረከት ስለሌለን እኮ ነው። እግዚአብሔርን ስለማናመሰግን እኮ ነው። ለእግዚአብሔር አስራት በኩራት ስለማንከፍል እኮ ነው። እኛ ብዙ እንዘራለን፣ ነገር ግን ጥቂት እናገባለን። መጽሐፍ ስንዴ አይደለም የሚለው ትተክሉ ወይነ ወይ ትቀስሙ፣ እናንተ ወይን ትተክላላችሁ አትጠጡትም፣ ታንጹ አብያተ ርስያተ፣ እናንተ ታላላቅ ቤቶችን ትሰራላችሁ፣ ነገር ግን አትቀመጡባቸውም። ዛሬ ሰዎች በኖሩበት በሰሩት ቤት ይቀመጣሉ፣ አይቀመጡም እኮ ቤታቸው ያለ ሌላ ቦታ፣ እነሱ ደግሞ ተሰደው ወደ በረሃው። ቤት ስለሌላቸው ግን አይደለም፣ ባላቸው ጊዜ እግዚአብሔር አልተወኝም ስላላሉ፣ እግዚአብሔርን ስላላመሰገኑ ስለረሱ እግዚአብሔር ረሳቸው። በመጽሐፈ ዜና መዋዕል ሁለተኛ መጽሐፈ ዜና መዋዕል ምዕራፍ 15 ከቁጥር 2 ላይ እንዲህ የሚል ቃል አለ። እግዚአብሔር ሃሎ እግዚአብሔር ምስሌክሙ ሃሎ እመኒ ሐሰስክምዎ ይትረከብ ለክሙ፣ እግዚአብሔር ከእናንተ ጋር ነው፣ ብትበልዑት ከእናንተ ጋር አለ። ወእመኒ ረሳይክምዎ ይገድፈክሙ፣ ብትተውት ግን ይተዋችኋል አለ። ምን ብትሉት አለ? ብትተውት ይተዋችኋል አለ። ፈጽማችሁ ከረሳችሁት ይረሳችኋል። ነገር ግን እግዚአብሔር ከእናንተ ጋር ከፈለጋችሁት እግዚአብሔር ሁሌም ከእናንተ ጋር ነው። እግዚአብሔርን ለማግኘት ወደ ተራራ መውጣት፣ እግዚአብሔርን ለማግኘት ወደ ባሕር መጥለቅ አይጠበቅብንም። ባሕር ውስጥም እግዚአብሔር አለ፣ በአየር ላይም እግዚአብሔር አለ፣ ተራራው ላይም እግዚአብሔር አለ፣ በቤት ውስጥም እግዚአብሔር አለ። እናም እቺ ሴት ቤቷን እግዚአብሔር በበረከት ሞላላት። ከዛ በኋላ ወደ ደንብ ተመለሰች። ለምን? ሂዳ መናገር አለባት፣ ታምኖ መመስከር አለባት። ነብጀ እግዚአብሔር ሆይ ያንተ አምላክ ያንተ ፈጣሪ የባሌ ፈጣሪ እግዚአብሔር የኔም አምላክ እግዚአብሔር ቤቴን በበረከት ሞላልኝ፣ ለእግዚአብሔር ምን ላድርግለት አለች። ለእግዚአብሔር ምን ላድርግለት? ደስታውን ለእግዚአብሔር የሚናገር ሰው አለ? ደስታውን በእግዚአብሔር ፊት የሚመሰክር ሰው አለ? በእውነቱ የለም። ግን እንኳን ዳን ብለን ለእግዚአብሔር አናገርም እኮ እንመጣለን። ከዛ እግዚአብሔር ሆይ እባክህ እንዲያደርግ ዛሬ በጣም ተጨንቄያለሁ፣ የት ነው የምገባው? እግዚአብሔር ሆይ እባክህ ጭንቀቴን ብታላቅቀኝ እንዲያደርግልሃለን እንላለን። ቅድም ልክ ነገሩ ሁለት ጥጃ ወይም አንድ ላም ሁለት ጥጃ ወለደችና ከዛ ሞተች። ብዙ ምሳሌ መስሎ እንደነገርን ማለት ነው። እነግረዋለን ሐዘናችን ለእግዚአብሔር። እግዚአብሔር ሐዘናችንን ሲያደርግልን ደግሞ እኛ እንጠፋለን ከቤቱ። ሐዘናችንን ለእግዚአብሔር እነግራለን። ደስታችን ሳይሆን የምንገልጸው ወደ መዝናኛ ቤት ሂደን ጓደኞቻችን እየጠራን እንዲህ ያለ የምስራች አግኝቻለሁ። ትናንት እኮ ሰበር ዜና ሲመጣብን የጓደኞቻችን አልተናገርንም፣ ወይም ያን ሰበር የሆነውን ነገር ጓደኞቻችን አልጠገብልንም ነበር። እግዚአብሔር ሐዘኑን ወደ ደስታ ሲቀይርልን፣ መከራውን ወደ ሕይወት ሲቀይርልን ግን ከእግዚአብሔር ቤት መጥቶ ከመመስከር ይልቅ የት እንሄዳለን? ወደ መዝናኛ ቤት እንሄድና ምን እናደርጋለን? የምንፈልገውን መጠጣት፣ የምንፈልገውን መብላት። እግዚአብሔር ማስቀይም መጥቶ አለመመስከር በጣም ወንጀል ነው፣ ወንጀል ነው። ልክ እንደ መጻጉዕ ለ38 ዘመን በአልጋ ቁራኛ በደዌ ዳኛ ተይዞ ሰው የለኝም
የሚል ሰው ነበር። ታዲያ እግዚአብሔር አንድ ቀን ሰው ለሌለው ወይም ሰው የለኝም ለሚለው ለመጻጉ እግዚአብሔር ሰው ብሎ መጥቶ ሲያድነው አይሁዳውያኑ ያዳነ ማን ነው ሲሉት ምንድን ነው ያለ? በጥፊ መጥቶ ያዳነኝማ ነው ብሎ ገለጸ የተናገረው። ያዳነውን በጥፊ የሚመታ ማለት ነው። እኛም ደግሞ እንደዛ ነን። ብዙ ነገር ተደርጎልናል። ብዙ ታምር አይሆንም ያልነው ማግኘት አንችልም ያለውን እንደ ሰማይ የራቀንን እንደ ምድር የሰፋብን እንደ ባሕር ጥልቅ የሆነብን ነገር እግዚአብሔር በቀላሉ አሳብቶ ሰጥቶናል። ነገር ግን ከወደ ምሕረቱ መጥቶ የመሰከረ ሰው አለ ወይስ የለም? አይኖርም። እኛ መዳንን ማግኘት ነው የምንፈልገው። መጥተን ግን ደስታችን ለእግዚአብሔር አንነግረውም። በሉቃስ ወንጌል ምዕራፍ 17 ቁጥር 17 ላይ እግዚአብሔር እያስተማረ ሲሄድ 10 ለምጻሞችን አገኘ። በኦሪት ዘመን ደግሞ ለምጽ የነካው ሰው ማለት በጣም እርኩስ ነው የሚባለው። ከሰው ጋር መገናኘት አይችልም። ከሆነ ቦታ ወስደው ልክ እንደ ማረሚያ ቤት ያስቀምጡትና 10 ለምጻሞችን አገኘና እናንተ ሂዱና በዚህ ወንዝ ታጠቡ ትድናላችሁ፣ ራሳችሁን ለካህናት መርምሩ ብሎ ይልካቸዋል። ገና እየሄዱ እያለ መንገድ ዳኑ። ከዛ ከዳኑ በኋላ 9 ምን አሉ? አይ ድነናል፣ እንግዲህ ወደ ወንዝስ ምን ይሰደናል? ወደ ካህኑስ ምን ይሰደናል? ለኢየሱስ ክርስቶስን ሂደን ሪፖርት ማቅረብ አይጠበቅብንም። በቃ ወደ ቤታችን መሄድ አለብን። ለዘመዶቻችን ደስታችን መግለጽ አለብን። ትናንት ያንቋሽሹን ለነበሩ ዛሬ ደግሞ ኃይላችን ማሳየት አለብን አሉና 9 ተነስተው ሄዱ። ከ10ዎቹ አንዱ ወደ እግዚአብሔር መጣ። እናም ለእግዚአብሔር ሰገደ። ይህን እግዚአብሔር ምን አለው? አይተን ከተሳቱ 9 ወዴት አሉ አለው። ስንቶች አሉ? 9 ወዴት አሉ? ቅድም እኛን ለምጻሞች አስባችሁ ሄዳችሁ ነበር። አሁን የመጣህ ግን አንተ ብቻ ነው የዳነ አንተ ብቻ ነው ወይ? የት አሉ አለ። እግዚአብሔር እኮ ይጠይቃል። በዚህ ከተማ ያለው እዚህ ብቻ ይሆን? ይህ ብቻ ነው በእውነቱ? እግዚአብሔር ያዳነ፣ እግዚአብሔር ዋጋ የከፈለ፣ እግዚአብሔር ከልጅና ወደፊትና ወደታች የወረደለት ህዝብ ብቻ ነው ወይ? አይደለም። ነገር ግን 9 ወደ ሌላው ከተማ ሄደዋል። በማይጠቅም ህይወት ውስጥ ይኖራሉ። እናንተ መጥተው ሰገለታላ ገርመ 9 ወዴት አሉ ነው ያለ። የኛም ህይወት እንደዛ ሆኗል። እግዚአብሔር ብዙ ስራ ሰርቶልናል። ነገር ግን መጥተን አንመሰክርም። መከራውን ነግረዋለን፣ ደስታውን ነፍገዋለን፣ እንሳላለን፣ ሲደርስን እንጠፋለን በዛው። እናም እቺ ሴት ግን እንዲህ አይደለችም፣ እንዲህ አልነበረችምና ለእግዚአብሔር ነገር ምን ላድርግ፣ ለእግዚአብሔር ምን ላድርግ፣ እናንተስ ምን ላድርግ አለችው። አይ እኔ ምንም ካንቺ አልፈልግም፣ እግዚአብሔርም ይሰጣል እንጂ የሚቀበል አይደለም፣ ካንቺ አይፈልግም። አሁን ሂጂና ለብዙ ዘመን ስታለቅስበት የነበረ እድላሽ ስለተወደደልሽ እዳሽን ክፈይ፣ ለባለዕዳው ስጪው፣ ልጆችሽንም በሰላም አሳድጊ፣ እንጂ በሰላም ኑሪ ብሎ ሰባታል። ወደ መንግስት ስለመጣች ነው በሰላም መኖር የጀመረችው። ወደ እግዚአብሔር ቤት ስለመጣች ነው። ቀርሜሎስ ማለት ደግሞ ፍሬያማ ቦታ፣ ለምለም ያለው ቦታ፣ ልምላሜ ያለው ቦታ፣ ነብዩ ኤልሳዕ ያለበት ቦታ ማለት ነው። ያቺ ቀርሜሎስ ማን ካላችሁ ስጋው ደግሞ ያለባት፣ ፍሬው ያለባት፣ ልምላሜው ያለባት፣ የትናንቱ የኤልሳዕ ልጆች ካህናት መምህራን ያሉባት ቤተክርስቲያን ናት። ወደ እግዚአብሔር ቤት ስንመጣ የረሳን የመሰለን እንደ እግዚአብሔር አለላችሁ ልጆች አትብሉ፣ እኔ ከእናንተ ጋር ነኝ። እግዚአብሔር ቀና ያደርገናል። ይህች ሴት ቤቷ ተባረከላት። ወደ እኔ መጣ ከተባለ ወደ እግዚአብሔር ቤት መጣ። ሌላ አይደለም፣ ነግዳ አይደለም ያገኘችን ሀብት እግዚአብሔርን ጠይቃ ነው። በእኛ መውጣት መውረድ የሚገኝ ሀብት የለም። በእኛ ልፋትን ማገር ጊዜ ሌላ ነበር። የሰዎቹን ልፋትም አይተናል እኮ የሰዎቹን ኃይልም አይተናል። ነገር ግን እግዚአብሔር ደግሞ የማንከብርበትን ሀብት አይሰጠንም፣ የማንከብርበትን ኃይል አይሰጠንም። እግዚአብሔር ብዙ ጊዜ ልንጠይቀው እንችላለን። ማንከብርበት ከሆነ እግዚአብሔር የማናመልክበት ከሆነ እግዚአብሔር ሀብትን አይሰጠንም። እግዚአብሔር ለአብርሃም ሀብት ቢሰጠው ሊቀበልበት ነው። ነዌ ደግሞ እግዚአብሔር ሀብት ሰጠው፣ አልተጠቀመበትም። አያቸው ሀብት እንደ አብርሃም ስታረሙት ይጠቅማል። አብርሃም እንግዳ ተቀበለበት፣ ስላሴን ተቀበለበት። እናም እግዚአብሔር አብርሃም እንዲህ አለው፣ አንተ ምድር ላይ እንግዳ መቀበልን ትወድ ነበር፣ መስጠትን ትወድ ነበር። አሁንም አብርሃም ሆይ በሰማይም የነፍሳት እንግዳ ተቀባይ አደርግሃለሁ አለው። ለዛ እኮ ዛሬ ወንድሞቻችን አባቶቻችን ሲሞቱ ምን እንላለን?
እነሱም በአብርሃም በይስሐቅ በያዕቆብ አጠገብ ያስቀምጥልን ያሳርፍልናል። ለምን? አብርሃም ምድር ላይ እንግዳ ተቀብሎ ነበር፣ በሰማይም ደግሞ ምድር ላይ ስጋውያንን ይቀበል እንደነበር በሰማይ ደግሞ ምኖችን ይቀበላል፣ ነፍሳትን ይቀበላል። እንደ ነዌ ደግሞ ያሉ አሉ፣ ለእግዚአብሔር መስጠት የማይፈልጉ ራሳቸውን ብቻ ማኖር የሚፈልጉ ወደ ገሃነም የሚያወርድ ሀብት የያዙ ሰዎች ደግሞ ይኖራሉ። ታዲያ እኛን ሰዎች እግዚአብሔር እኛን ሰዎች እንኳ አይተዋቸውም። ደግ አይደል እግዚአብሔር? እግዚአብሔር ለኃጢአተኛውም ለጻድቁም ዝናብ ያዘንባል፣ ፀሐይ ያወጣል። እግዚአብሔር እኔ ለጻድቅ ብቻ ነው ፀሐይ ማወጣ ቢለን ስንቶቻችን በጨለማ ውስጥ እንኖር ነበር? እግዚአብሔር ነው ማድረግ ይቻላል። ለአንተ ብርሃን ለኔ ጨለማ ማድረግ ይቻላል። ግብፅ ላይ ስላየነው ማለት ነው። በአንዲት ሀገር እየኖሩ ለእስራኤላውያን ቀን ያደርግላቸዋል። ሰዓቱ አንድ ነው፣ ጊዜው አንድ ነው። ለግብፃውያን ደግሞ ጨለማ ያደርግባቸዋል። አንድ ወንዝ ይጠጣሉ። ለእስራኤላውያን የተባረከ የሚጣፍጥ ውሃ ያደርግላቸዋል። ለግብፃውያን ደግሞ መራራ ደም ያደርግባቸው ነው። እግዚአብሔር በኃጢአት እንኳን ሆነ አይተውም። ደግሞ እንዲሁ ነው እንኳን እግዚአብሔር ምን አለ? አልተውህም ይላል። አልተውህም። የማይተውን አምላክ ደግሞ እንዳንተው ሌትም ቀንም ልንተጋ ያስፈልጋል። ወገኖች የሚፈትኑ ፈተናዎች በጣም ብዙ ናቸው። ከእግዚአብሔር እቅፍ እንድንወጣ እግዚአብሔርን እንዳናመልክ በአባቶቻችን እንዳንመካ በአባቶቻችን መስቀል በረከት እንዳናገኝ አባቶቻችን እንድናቆሽሽ ብዙ ምክንያቶች ሊመጡብን ይችላሉ። ከእግዚአብሔር ቤት የሚያርቁን እኛን ደግሞ እኛን ልናርቃቸው እነሱ ሳያርቁን እኛን ልናርቃቸው ያስፈልጋል። ሰይጣን ምን ይላል? ያርቅልክ እኔ ለሰይጣን በመላል ሰይጣን ነኝ ይላል። ለሰይጣን ሰይጣን ሁኑበት፣ ለቅዱስ ደግሞ ቅዱስ ነው። ለእግዚአብሔር ቅዱስ ሁኑለት፣ ለእግዚአብሔር የተመረጣችሁ ሁኑለት፣ ለሰይጣን ደግሞ ሰይጣን ሁኑበት። ቅድም ምራችን ነግረውናል። ሰይጣን ማለት የተጣለ የወደቀ ብለው ነግረውናል። ለሰይጣን ሰይጣን ሁኑበት፣ ለእግዚአብሔር ደግሞ እግዚአብሔራዊ ልቦና ያለው ሰው ሁኑለት። መለወጥ የሚችል በአንዲት ቃል መመከር የሚችል ሰው ሁኑለት። ደግሞ እግዚአብሔር አልተዋችሁም አነሳችኋለሁ። ባሕር ውስጥ እንኳን ብትሆኑ ዮናስን ታስታውሳላችሁ። ዮናስ ከእግዚአብሔር ቤት ኮብልሎ አልተውትም። ዮናስ ወደ ሀገር ሲሄድ እኔ ደግሞ ቀድሜ እዚያ ነበር። በአሳ አንበሪ ሆድ ውስጥ ሆኜ 3 መዓልት 3 ሌሊት ሽሾን የቆየሁት። ጉድጓድ ውስጥ እንኳን ብትወርቁ እንደነ ዳንኤል የአንበሳዎችን አፍ እዘጋላችኋለሁ ነው የሚለው እግዚአብሔር። በዙሪያችን ብዙ አናብስት አሉ፣ ሕይወትን የተዘጋጁ በትምህርትም ቢሆን በሀብትም ቢሆን በላቂ ጨርቅና በድቃቂ ሳንቲም ሕይወትን የሚያገሱ በዙሪያችን ብዙ አጋንንታዊ ልቦና ያላቸው መናፍቃን አሉ። ልንጠበቅባቸው ልንጠበቅባቸው ያስፈልጋል። ከማይተወን ወደሚተወን የሚወስዱን፣ ከሚወደን ወደማይወደን የሚወስዱን፣ ከሚያፈቅረን ወደሚጠላን የሚወስዱን ብዙ ሰዎች አሉ። እግዚአብሔር አብዝቶ ሲጠራን አብዝተን እንዳንርቀው የእሱ መልካም ፈቃድ ይሆንልን። አንድ ታሪክ ልንገራችሁ። አባ መቃርስ ደቀ መዛሙርትን አስከትሎ ከአንድ ሀገር ወደ አንድ ሀገር ለማስተማር ሲሄድ ብዙ ሕፃናትን ተሰብስበው ያገኛሉ እና እኛ ሕፃናት እንዲህ ይላሉ። ከሁለት ተከፍለው ጨዋታ ይጫወታሉ። ተረት ተረት ወይም ደግሞ ግድን ግድን የሚባል እንደ የአካባቢ ምሳሌ ይለያያል አነጋገሩ። ተረት ተረት እየተባሉ ይጫወታሉ። ጠላና የተባለ ዲያብሎስ ነው። እኛ እንወደዋለን፣ እሱ ደግሞ መልካም ስራ ስንሰራ ይርቀናል፣ ይጠላናል። ሳንስስተን እኮ እየወደደ አይደለም ስለሚጠላን አይደል? አዳምን እኮ ንጉሥ ትሆናለህ ያለ ስለሚወደው ስለሚጠላው ነው።
ስለሚጠራው ነው እኮ። የሚወደው ቢሆንማ ንጉሥ ትሆናለህ አይለውም። ምክንያቱም ራሱ ንጉሥ እሆናለሁ ብሎ ከዛ የአጥቢያ ኮከብ ከሚባልበት በአጥቢያ ኮከብ ከተመሰለበት ከዛ ክብር ወርዶ ወደ አሳር አይወድቅም ነበር። ነገር ግን ስለሚጣላው ነው ሰይጣን ንጉሥ ትሆናለህ ብሎ እሱ በወደቀበት እሱ በተያዘበት ወጥመድ እንዲያዝ ያደረገው። ስለዚህ እኛ እንወደዋለን፣ እሱ ግን ይጠላል የተባለ ዲያብሎስ ነው። አንድ ባለጸጋ ደግሞ አለ። እርሱ ይወደናል፣ እኛ እንጠላዋለን። እሱ ይቀርበናል፣ እኛ እንርቀዋለን የተባለ ደግሞ ኢየሱስ ክርስቶስ ነው ብላችኋል። አያችሁ፣ ባለጸጋ ማን ነው? ኢየሱስ ክርስቶስ ነው። ስንጠላው የሚወደን፣ ስንርቀው የሚቀርበን፣ በኃጢአት ቆሽሸን እንኳን የማይጸየፈን፣ ኃጢአታችንን እንጂ ኃጢአተኛ ስለሆን የማይርቀን የማይጠላን። እግዚአብሔር በነቢዩ ሕዝቅኤል ምን ይላል? እኔ ኃጢአትን እንጂ ኃጢአተኛውን ምን አልልም አለ አልጠላውም ይላል። እግዚአብሔር የሚጸየፍ እኛን ሳይሆን ግብራችንን የሚጸየፍ ኃጢአታችንን ይጠላል እንጂ ኃጢአተኞች እንኳን ብንሆን እኛን እንድንመለስ ይፈልጋል እግዚአብሔር። ለምን? ስለማይተወን። ቢኖረንም ባይኖረንም አይተወንም። ወጣትም ሽማግሌም ብንሆን አይተወንም። ሰዎቹ የሚደግፉ ስላለህ ነው። ሰዎቹ የሚደግፉ እውቀት ስላለ ይሆናል። እግዚአብሔር ግን ደንቆሮ ሆነንም የደንቆሮ አምላክ ይባላል። ዲያብሎስም የድሃ አምላክ ይባላል። አያፍርም እኮ እግዚአብሔር። እኛ እናፍራለን እንዴ? ልጃችን በጥሩ ስራ የማያድግ ከሆነ፣ ልጃችን ሌባ ከሆነብን፣ ልጃችን ማንገራት መቺ ከሆነብን ስንቶቻችን ነገር ልጆቻችን የምናፍር? ስንቶቻችን በዘመዶቻችን የምናፍር? ብዙ የሚያሳፍሩ ሰዎች አሉን እኮ። እግዚአብሔር ደግሞ አያፍርብንም። ስለት እየሰራን እየሰረቅን እየገደልን እየተለያየን እግዚአብሔር ደግሞ አሁንም ድረስ ይወደናል እኮ። አሁንም ድረስ ይጠብቀናል እኮ። አሁንም ድረስ ይመግበናል እኮ። ምኑን አጎደለብን? የትናንቱ ፀሐይ ዛሬም አለ። የትናንቱ ክረምት ዛሬም አለ። የትናንቱ ንጹህ አየር ዛሬም አለ። ብቻኛ ስለማናመሰግነው ስለማንረዳው እንጂ። ስለዚህ ቅዱስ ጳውሎስ ምን አለ? አልተውህም፣ ከቶም አልተውህም፣ ቸል ቸል አልልህም ብሏል እግዚአብሔር። እግዚአብሔር ግን ቸል አይለንም። ሰዎቹ በተለያየ ምክንያት ቸል ይሉናል። እግዚአብሔር ደግሞ ምን አይለንም? ቸል አይለንም። ስለዚህ የማይተወን አምላክ እኛም እንዳንተው፣ የማይርቀን አምላክ እኛም እንዳንርቀው፣ የማይጠላን አምላክ እኛም እንዳንጠላው፣ አንድ ቀን ዝም ማለት ስለሚመጣ፣ አንድ ቀን መናገር የማንችልበት ጊዜ ስለሚመጣ፣ አንድ ቀን እግዚአብሔር ሆይ እባክህ የንስሐ ጊዜ ስጠኝ የማንልበት ቀን ስለሚመጣ፣ አንድ ቀን እግዚአብሔር ሆይ እባክህ በዛሬ ቀን ከእገሌ እጅ ልማር የማንልበት ጊዜ ስለሚመጣ፣ ለዘላለሙ ዝም ማለት ስለሚመጣ፣ ለዘላለሙ ተሸኝተን የምንሄድበት ዓለም እስካለ ድረስ ያን እያሰብን የማይተወንን አምላክ ፈጥሮ የማይተወንን በወዳኛውም ዓለም ከሙታን አስነስቶ ከመቃብር አስነስቶ የማይተወንን አምላክ እንዳንተው። ብዙዎቻችን ትተነዋል። አብረን እዚሁ እንገኛለን፣ ልባችን ግን ሌላ ቦታ ያለው። አሁን አብዛኞቻችን እዚህ ላይ በጣም ብዙ ነገር በልባችን ምን አለ ቢበቃው ነገሩ። አሁን እኮ ሰዓት ሄደብን እንዲህ ይኖራለን። ይህ ይሁዳዊነት ልብ ይባላል። ትምህርት የማይወድ ማን ነበር? ይሁዳ ነው አይደል? ነገር ወንበር ተከሰር ምን ነበር? አቋርጦ ሄደና ክርስቶስ ሆይ አለ። ተመለሰ መጥቶ ዘመዶቹ ይጠሩሃል፣ ትምህርቱ ይምጣ፣ ዘመዶቹ ይጠሩሃል አለው። ከዛ ክርስቶስ መለሰና ምን አለው? የኔ እናቴ፣ የኔ አባቴ፣ የኔ ወንድም የት ነው? የኔ እናቴም ወንድሞችም እነዚህ ናቸው አለው ይላል ክርስቶስ ደግሞ ይሁዳን። ስለዚህ ልባችንን አንድ አድርገን መያዝ ያስፈልገናል። ይሁዳ ከክርስቶስ ጋር አብሮ ማዕዱን እየቆረሰ ልቡ ደግሞ እነማን ጋር ነበር? ከፈሪሳውያን ነገር ውስጥ ነበር። ስንት ብር ይሰጡኝ ይሆን? ክርስቶስ እንዴት አድርገው እንግዲህ ክርስቶስ እያጎረሰው እኮ ነው የሚገርመው። ክርስቶስ ስጋውን ደሙን እየሰጠው እሱ ደግሞ የተነበረ እሱ ደግሞ ከፈሪሳውያን ስንት ብር ነው የሚከፍሉኝ? 30 ብር አያንሰኝም ብላችሁ እያለን ልቡ ከገንዘብ ጋር ነበረ። ስለዚህ እኛ ደግሞ ከልባችን ጋር ልንሆን ያስፈልጋል። በጥብርያዶስ ጊዜ ብቻ መሰብሰብ አይደለም። በአሳው በበረከቱ ጊዜ፣ በርስቱ ጊዜ፣ በመስታወስ ጊዜ ብቻ መሰብሰብ አይደለም። በአሁኗ ጊዜ መሰብሰብ ያስፈልገናል። የአሁኗ ጊዜ ማን ስለሆነች? ዕለተ ዓርብ ስለሆነች ለክርስቲያኖች ዕለተ ዓርብ ጊዜዋም አሁን ናት። ደስታ አትፈልጉ ቤተክርስቲያን መጣችሁ። ምክንያቱም ቤተክርስቲያን ሁሌም የምትኖረው ዕለተ ዓርብ ላይ ስለሆነ ማለት ነው። ስለዚህ
ልባችንን ልንቆጣጠረው ያስፈልጋል። ልባችን ካልተቆጣጠር ነው በጣም ከባድ ነው። ከእግዚአብሔር ቃል ጋር ናችሁ ምዕመናን? ከእግዚአብሔር ቃል ጋር ናችሁ? የትምህርታችን መነሻ ምንድን ነበር? ምን አለን? አልተውም። እግዚአብሔር ምንም አይተውም። አንድ ምሳሌ ልንገራችሁና ትምህርት ልጨርስ፣ ሰዓትን ስለሄደ ማለት ነውና አንድ ሰው ሰባኪ ናቸው እንዲሁ ያስተምራሉ። ምዕመናን ተሰብስበው ይማራሉ። አንዳንድ ጥቅስ እየጠቀሱ፣ አንዳንዴ ወደ ምስጢር እየሄዱ፣ አንዳንዴ ደግሞ ሕይወታቸውን እየጎበኙ ሲያስተምሩ አንዲት እናት ያለቅሳሉ። በጣም እንባቸው ይወርዳል። እናም ምን ሰባኪ ከእንቱ ዳስ ያደናቸው ነበርና እኛ እናት እኮ የኔ ስብከት ተደንቀው ይሆን የኔ ስብከት ልባቸውን በልቷቸው ነው የሚያለቅሱት እያሉ ያሰባኪ ደግሞ ራሳቸውን ይሰቅላሉ። እናም እያስተማሩ ሳለ ላይ ዛሬማ ስብከት የትምህርት የስራ ስለቀሰልኝ እኛ የሚያለቅሱ ሴትዮ ተነስተው መመስከር አለባቸው አሉ። እናም እና ወይ እስካሁን ትምህርት ጀምሬ ማስተማር ከተጀመረ ጀምሮ ያለቅሳሉ። እንዴት በየትኛው ትምህርት ነው ሕይወትን የዳሰሱለት? እስኪ በየትኛው ጥቅስ ባክዎት ይንገሩኝ አሉ። እንግዲህ ሰባኪ እኮ ራሱን የበላ አድርጎ እየሳለ ነው። ከዛ እኛ እናት ብድግ አሉና አይ ልጄ አንተ እንደምታስበው አይደለም። እኔ እያለቀሱ ያለሁት በትምህርትህ አይደለም። እኔ እያለቀሱ ያለሁት የሚያስለቅሰኝ ጼምህን ማምጣት አሉ። ጼምህን ነው የሚያስለቅሰኝ። ምክንያቱም ጼምህን ስመለከት አሉ ትናንት የጠፋች ፍየል ትዝ አለኝ አሉ። ለካ የሚያሰድየው ፍየል ጠፍቷቸው እግዚአብሔር ላክ ፍየል ይሰር ማለት መጥቷልና ሰባቸውን ስራቸው ስማቸው ወረድ ያለ ነው። እና ሰው ሰው ፍየል ሰማት አይቀርም። እንደው ሁለት እግር ነው እንጂ ፍየል የማሰደድ አይቀርም። እግዚአብሔር በታምራት ያስነሳው ሰው ፍየል ሰው አይቀርም ብለው እኛን ሰባቸው እያሉ ሲምን ሳዩ አይ ታሹ ሳዩ ቀብት ይላቸዋል። ፍየል ነጭ አይደለም ልክ ብሎ ሲያዩ ደግሞ ሰው ሲበል የፍየላቸውን ሲመሰላቸውና አሁን የማለቅስ ትምህርት ነፍስቶት አይደለም አንተ ደምታ ሲምን እያየው ሲበል ፍየልን እያስታወሰ ነው ብለዋልና ሁላችንም በተማርነው ልክ እኛ እግዚአብሔር በነገረን ልክ ወይም ደግሞ እንዳይመራችሁ ስፋት እንናገራለን። እኛ ደግሞ የመዳናችን ምክንያት እንጂ የመጥፋታችን ምክንያት እንዳንሆን የእኛንም አንደበት ተቆጣጥሮ የእናንተንም ልብ የተዘራውን ወደ አንድነት ሰብስቦ እግዚአብሔር አንድ ነውና አንድ ልባችን ደግሞ ለእግዚአብሔር ልንሰጠው ያስፈልጋል። ብዙ ጊዜ እኛን የሚያስደስተን ልብስ ስንሰጥ ወይ ገንዘብ ስንሰጥ ይመስላችኋል። እግዚአብሔር የሚደሰት በዚህ ብቻ አይደለም። መጀመሪያ ልባችንን ስንሰጠው ነው። እግዚአብሔር የገንዘብ ድሃም አይደለም፣ የጉልበት ድሃም አይደለም፣ የሰው ድሃም አይደለም። ቅድም ነገሩ ተናግረዋል። እንዲህ ህዝብ አጥፋና ሌላ ህዝብ አስነስቼ በዚያ ላይ ልክም ብለውታል። እግዚአብሔር የነገር ድሃም አይደለም፣ የካህናት ድሃም አይደለም። እግዚአብሔር ግን የኛውን ልባችን እንዲለወጥ ያስፈልጋል። ልባችን አንድ እንዲሆን ከትናንቱ ወደ ዛሬ መለወጥ። ትናንት ዓለም ነበር፣ ዛሬ ደግሞ ቀዳሚ ሆኗል። እኛም ደግሞ ትናንት ኃጢአተኞች፣ ትናንት ሐሜተኞች፣ ትናንት ቀናተኞች እንሆን ይሆናል። ዛሬ ደግሞ የተለወጠ ሰው እግዚአብሔር እንድንለወጥ ልብስ እንድንለወጥ አይደለም የሚፈልገው ራሳዊ ውስጣችን እንድንለወጥ የተለወጠ ማንነት እግዚአብሔር መጥቶ የሚደሰትበት ቤት እግዚአብሔር መጥቶ የማያፍርበት ቤት እንዲሁም ውስጣችን ይፈልጋልና እግዚአብሔር አልተውም በሚል ኃይለ ቃል አስተምሮናል። የትምህርታችን መነሻ የነበረው በዕብራውያን ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈላቸው ምዕራፍ 13 ከቁጥር 5 ላይ አልተውም በሚል ኃይለ ቃል ያስተማረን የገሰጸን ቸር አምላካችን ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን።